አብዛኛው ሰው ሲጸልይ በተለይ ሴቶች እንኳን ብዙ አይታዩ ወንዶች ግን ሲጸልዩ እንዲህ ብለው ይጸልያሉ ይሄ ነውር ነው አንዳንዶች ደግሞ ሲጸልዩ አንገታቸውን አደግድገው አይናቸውን ጨፍነው የሚጸልዩ ክርስቲያኖች አሉ ከየት እንዳገኙት እኮ ምንጩን አያውቁት እንዲም ያማትብ ሰው አይታችሁ አታውቁ ታውት እሺ እንዲም አይታችሁ ለታውቁት ይችላል እንዲያ ማትቦ የሚስም ሰው አይታችሁ አታውቁ ከየት አመጣው ኡናቱን ልንገራችሁ በምዕራባውያኑ በተለይ በካቶሊካውያኑ ዘንድ ሲደረግ ያየነው ስናማትብ ያየነው አባውም አማትቡ ብሎ ያስተማሩን እንደዛ አይደል እኛ እንድናማትብ የተነገረን እንዲህ ብለን እንድንሰም ግን አልታዘዝም እያልኳችሁ ያለው እንደ ልምድ ይዘናቸው የምናረጋበትን ምክንያት የማናውቃቸው ብዙ ነገሮች አሉ ይሄ መስተካከል አለበት በነገራችን ለምን አይነን ጨፈንክ ሲባል አይ ሐሳቤ እንዲሰበሰብልን ይላል በፍጹም ህሊና ካልተሰበሰበ አይነን ስለጨፈንክ የሚሰበሰብ ሐሳብ አይኖርም አብዛኞቻችን እንዲህ አደግድገን የምንጸልየው ከሰው አይተን ነው አይደል እየሰማችሁ ነው ከሰው አይተን ነው ጨፍነን እንድንጸልይ ያሳየን አምላክም የለንም በልምድ ኖረውብን ለምን እንደምናረጋቸው ማናውቅ አብዛኞቻችን በሰራነው ጽድቅ እየተመካንና እየተመጻደቅን ለእግዚአብሔር ስለሆነብን መልካም ያልሆነ ነገር በሙሉ እሱን ራሱን እንወቅሰዋለን አሁን በነገራችን ላይ በእኛ አመለካከት ሁሌም ገንዘብ ያለው ሰው ይወደዋል አይ እንዳይመስላችሁ ብዙ ሰዎች አሉ ገንዘብ ኖሯቸው አቅም ኖሯቸው ግን የሰው ፍቅር የሌላቸው ማቴዎስን ያሻነፈው አንድ ቃል ነው እኔና እናንተን 365 ቀን የሚዘንበው የእግዚአብሔር ቃል መቼ ነው የሚያሸንፈው አንተ ራሱ አሁን ቆመ ለዓለምናወጽ ምን መተማመኛ ኖሮ እግዚአብሔር የሚገርማችሁ ለማቴዎስ ተከታይለኝ ብሎ ኃጢያቱን ክፋቱን ትቶ እንዲነሳ እንዳረገው ሁሉ ከማቴዎስ በላይ አንተ ቃል እግዚአብሔር ያዘነብ አልደከመብህ ይሄማ ገሃድ የወጣው ነው አሁን በርግጠኝነት እዚህ ጉባኤ ላይ ከጀርባ ዳቦ ቢታደል እኔንም አሰሙኝ እህል የማይበጠብጠው ነገር የለም በቃ ድክመትህን ስለሚያውቀው ያን መከራ አንተ ጋር አለመጣ ችግርህን ስለሚያውቀው ከአቅም በላይ እንድትፈተንም አልፈለግም ዛሬ ማንኛን አይቶ እግዚአብሔርን እንዳየ የሚጽናና ሰው አለ ዛሬ ማንኛን ተመልክቶን ኡነትም ክርስቶስን የሚያመልኩ ኡነተኛ ክርስቲያኖች አየው ብሎ ያየን ሰው አለ መቼ ነው እምቢ ብለህ ለኃጢያት ለሱ እሺ ማለት የምትጀምረው ቢያንስ እግዚአብሔር ወይ እንደገሌ ስላላደረከኝ አመሰግናለሁ ያልንበት እኮ ጊዜ እንዳለ ታውቃላችሁ እኛ መምጣታችንን አይተን ግን የቀሩትን እኛ መስተካከላችንን አይተን ግን አሁን ላይ የተበላሹትን አምላካችን ቅዱስ እግዚአብሔር ቢወድ ቢፈቅድ ከዚህ ሰዓት በኋላ ባለን ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን እንደ እግዚአብሔር ቅዱስ ፈቃድ ዛሬ ባለችን ደቂቃ የምንማማርበት የትምህርታችን ርዕስ የሚሆነው በሐዋርያው በቅዱስ ማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 9 ድረስ በተቀመጠልን የመጽሐፍ ቅዱስ ክፍለ ምንባብ ይሆናል አስቀድሜ መጽሐፍ ቅዱስን ቃል ሁላችሁም ተሰሙት ዘንድ አነብላችሁና ከዛ ወደ ትምህርታችን እንሄዳለን በዚያንም ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ ሕዝቡም ሁሉ በወደቡ ቆመው ነበር በምሳሌም ብዙ ነገራቸው እንዲህም አላቸው እነሆ ዘሪ ሊዘራ ወጣ እርሱም ሲዘራ አንዱን በመንገድ ላይ ወደቀ ወፎችም መጥተው በሉት ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ ጥልቅ መሬትም ስላልነበረው ወዲያው በቀለ ፀሐይ በወጣ ጊዜ ግን ተወለገ ስርም ስላልነበረው ደረቀ ሌላውም በእሾህ መካከል ወደቀ እሾህም ወጣና አነቀው ሌላውም በመልካም መሬት ወደቀ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ የሚሰማ ጆሮ ያለው ይስማ ይላል ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን በዚህ አሁን ባነበብነው በወንጌሉ ምንባብ መነሻነት ነው ለመማር የምንሞክረው አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ በድጋሚ እንዲያስተምረን እንዲመክረን እንዲገስጸን ለሁላችንም ማስተዋሉን ጥበቡን ዕውቀቱን ምስጢሩን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን የቅዱስ ማቴዎስ ወንጌል በሐዲስ ኪዳን የመጀመሪያዎቹ ወንጌላት ተብለው ከሚጠሩት መጽሐፍት መካከል የመጀመሪያው ነው ቅዱስ ማቴዎስ ቅዱስ ማርቆስ ቅዱስ ሉቃስና ቅዱስ ዮሐንስ የሐዲስ ኪዳን የመጀመሪያዎቹ ወንጌል ተብለው የሚጠሩ መጽሐፍትን የጻፉ ከጌታችን ከኢየሱስ ክርስቶስ ሐዋርያት ተብለው ከሚጠሩት ተማሪዎቹና
እርሱን ለመከተል ከተጠሩት ከአርድእት መካከል የተጻፉ መጽሐፍት ናቸው። ጌታችን ኢየሱስ ክርስቶስ ወንጌልን በአራት ወንጌላውያን ሲያጽፍ ሁለቱን ሐዋርያት ሁለቱን አርድእት አድርጎ ነው ያጻፈው። እስኪ ሐዋርያት በሉ አርድእት በሉ። ሐዋርያት ብሎ ስሙን ለመጀመሪያ ጊዜ በነገራችን ላይ ክርስቶስን ለተከተሉት ለ12 ደቀ መዛሙርት ያወጣላቸው ራሱ ጌታችን ኢየሱስ ክርስቶስ። የሉቃስ ወንጌል ምዕራፍ 6 ላይ አምላካችን ኢየሱስ ክርስቶስ ሊማሩ አብረውት ሊውሉ ሊያድሩ ሊከተሉት የመጡትን 12ቱንም ተመልክቶ ደቀ መዛሙርቱን ሐዋርያት ብሎ ጠራቸው ብሎ ተጽፎ እናገኛለን። አርድእት እየተባሉ የሚጠሩት ደግሞ በቁጥር 72 ሲሆኑ ከጌታችን ከኢየሱስ ክርስቶስ ከተከተሉት ከ12ቱ ደቀ መዛሙርትና ከ36ቱ ቅዱሳት አንስት ቀጥለው የሚጠሩ የጌታችን ኢየሱስ ክርስቶስ ተማሪዎች ናቸው። በዋነኝነት የአርድእት ተልእኮ የነበረው ሐዋርያት አጽናፈ ዓለምን ተካፍለው የሐዲስ ኪዳንን ወንጌል የክርስቶስን ትምህርት ለማስተማር ሲወጡ ደቀ መዛሙርት የተባሉትን ለመራዳት ነው አርድእት የተመረጡት። ጌታችን ኢየሱስ ክርስቶስ ታዲያ ካረገ በኋላ ነው ወንጌል መጻፍ የጀመረው። ምን ካረገ በኋላ? በደንብ አርጋችሁ ስሙ ክርስቲያኖች። ወንጌል የተጻፈው ጌታችን ኢየሱስ ክርስቶስ ካረገ በኋላ ነው። እያለ አልተጻፈም። ጌታችን በነበረበት ጊዜ ላይ አሁን የምናነበውና ስለ ጌታችን ታሪክ ተጽፎ የሚያስተምረን የወንጌል መጽሐፍ አልተጻፈም። ደቀ መዛሙርቱ ክርስቶስ ያስተማረውን ትምህርት ያደረገውን ነገር በቃላቸው ወይንም ደግሞ በተግባር ነው የተመለከቱት። እነሱ በተግባር ያዩትን ሲያስተምር ደግሞ ያሰሙትን ነው በኋላ ላይ ከክርስቶስ እርገት በኋላ መጽሐፍና ለክርስቲያኖች ወይንም ደግሞ ከነሱ በኋላ ለተነሱት አማንያን በሙሉ መስጠት የጀመሩት። ምን ልላችሁ ፈልጌ ነው፣ መጀመሪያ ክርስቶስ ሲያስተምር ያስተማረውን ትምህርት የሰሙት መጀመሪያ ክርስቶስ ሲያደርግ ተአምራቱን የተመለከቱት ሁሉም በአይናቸውና በጆሮአቸው ምስክር ነበሩ። የተጻፈ መጽሐፍ መጀመሪያ አልተሰጣቸው። አሁን እጃችን ላይ ተጽፎ የምናገኘው ቅዱስ መጽሐፍ ወይም ደግሞ እኛ በመንማርበት በወንጌል ብለን ጠቅሰን ብናነሳው ወንጌል ከመጻፉ በፊት መጀመሪያ የተኖረ መጽሐፍ ነው። ምን ያረጋልኳችሁ? የተኖረ መጽሐፍ ነው። ከተኖረ በኋላ ነው የተጻፈው። ሳይኖር አልተጻፈም፣ እየተኖረም አልተጻፈም። ከተኖረ በኋላ ግን ጌታችን የድህነት ሥራውን ጨርሶ ወደ ላይ ወደ ሰማያት ወደ መጣበት ባረገበት ከዛ በኋላ ባሉት ወቅታቶች ላይ ወንጌላት ተጽፈዋል። አሁን በእጃችን ላይ ታዲያ ይዘን የምንሳለመው አምነንም የጌታችን ቅዱስ ቃል ነው ብለን የምንሰማው ቅዱስ ወንጌል መጀመሪያ ያልተጻፈ የቃል ትምህርት ነበር። ይሄ የቃል ትምህርት ነው ተጽፎ ከዛ በኋላ መጽሐፍ ቅዱስ ወንጌል ብለን የምንጠራውን የሐዲስ ኪዳን መጽሐፍትን ያገኘን። ይሄን ክርስቲያኖች በነገራችን ላይ በሁላችንም በሚባል ደረጃ በደንብ ጠንቅቀን ማወቅ አለብን። መጽሐፍ ቅዱስ ከመጻፉ በፊት አስቀድሞ ስለ ክርስቶስ የሰማነው ደቀ መዛሙርቱም ለሚያስተምሯቸው ለሌሎችም ሰዎች ሲያስተላልፉ የነበረው መልእክታቸውን በቃል ነበር። ምን በምን? እስኪ በቃል በሉ። በቃል ነው። በቃል የሰሙትን በቃል ያስተማሩትን ከዛ በኋላ ነው የጻፉት። ለዛ ነው ሊቃውንት ሲያስተምሩና እኛም ቤተክርስቲያናችን የተሰበሰብንባት አምና እንደምትመሰክረው ወንጌላት ከመኖራቸው በፊት ቅዱሳት መጽሐፍት ተጽፈው ለኛ ከመሰጠቱ በፊት አስቀድማ ቤተክርስቲያን ጉባኤው ነበር። ለዛ ነው የሃይማኖት ጸሎት ሁሌ የሰርክ ጸሎት ላይ ተሰብስበን ስንጸልይ የመጨረሻ የምንላት አንቀጾች መካከል አንዱ ምንድነው? ሐዋርያት በሰበሰቧት በአንዲት ቤተክርስቲያን ምን እናረጋለን? እናምናለን እንላለን። ሐዋርያት የሰበሰቧት ቤተክርስቲያን ከመጽሐፉ በፊት አስቀድሞ ክርስቶስን ትሰብክ ነበር። ያቺ ክርስቶስን ትሰብክ የነበረችው የሐዋርያት ማህበር የሐዋርያት ቤተሰብ ወይንም ደግሞ የመጀመሪያዎቹ ክርስቲያኖች ከዛ በኋላ ነው ቅዱሳት መጽሐፍትን መጻፍ የጀመሩት። ይሄን ክርስቲያኖች ጠንቅቀው ማወቅ መቻል አለባቸው። ታዲያ እነዚህ የተጻፉልን ወንጌላት እንዳልኳችሁ የተጻፉት ደግሞ ሁለቱ በሐዋርያት ነው፣ ሁለቱ በአርድእት ነው የተጻፈው። ሐዋርያት ጽፈዋቸዋል ብለን የምናምናቸው የወንጌል መጽሐፍት የማቴዎስና የዮሐንስ ወንጌል ናቸው። ማንናማ? አርድእት ወይንም ደግሞ
ሐዋርያትን እየተራዷቸው በአገልግሎታቸው እንዲያግዟቸው ከተመረጡ ደቀ መዛሙርት መካከል ደግሞ ወንጌልን ጽፈዋል ብለን የምናምናቸው ደግሞ ሉቃስና ማርቆስን ነው። ማናማ? ስለዚህ ሐዋርያቱ ጽፈውታል ብለን የምናምነው የማቴዎስና ዮሐንስን ወንጌል ነው። አርድእት ጽፈውታል ብለን አምነን የምንቀበለው ደግሞ የማርቆስና የሉቃስ ወንጌልን ነው። ለምን አራቱንም በሐዋርያት ለምን አላጻፈውም ክርስቶስ? አራቱንም በሐዋርያት ማጻፍ ይችል ነበር። ልክ ማቴዎስና ዮሐንስ እንዲጽፉ እንዳደረገው ሁሉ አምላካችን ከነዚህ የተረፉት ሌሎች አብረው ሲከተሉት የነበሩትን ደቀ መዛሙርቱን ሐዋርያትን ማጻፍ ይችል ነበር። ለምንድነው አራቱንም በሐዋርያት ያላጻፈው የምትሉ ከሆነ ክርስቶስ እንዲከተሉት ቃሉንም ሰምተው እስከ መጨረሻው ታምነው እንዲኖሩ የተጠሩት 12ቱ ሐዋርያት ብቻ አይደሉም። እንዳልኳችሁ የሴቶች ማህበር ነበሩ 36 ቅዱሳት አንስት በገንዘባቸው ባላቸው አቅም ሁሉ ስንቅ በማቀበልም ጭምር ወንጌል እንዲዳረስ ለዓለም የደከሙ። አሁን ባለንበት ጊዜ ላይ የሴቶች ሚናና ድርሻ ቤተክርስቲያን ውስጥ ጠንቅቀን ስላላወቅን ተምረንም ጭምር ለመኖር ስለማንሞክር ተሰጥቶን ከምንወጣው ኃላፊነት ይልቅ ያልተሰጠንንና ሊኖረን የማይችለውን ኃላፊነት እንሽታለን። ጠንቅቀን የተማርነውን ወንጌል ማዳረስ የከበደን ሰዎች ወንጌሉን የሚያስተምሩትን መምህራን ቆመው እንደሚያስተምሩት ቆመን እናስተምር የሚሉ ሴቶች አሁን የተነሱበት ዘመን። ግን የነሱ ድርሻ ሚናቸው ክርስቶስ የነበረበት ዘመን ላይ እንኳን ምንድን ነበረ ቢባል በገንዘባቸው ተራድተውት ነበረ፣ ስንቅ በማቀበል ተራድተውት ነበር። ይሄ እንኳን አልፎ ተርፎ ለደቀ መዛሙርቱ ራሱ እነሱ ቆመው አያስተምሩ እንጂ መምህራን ነበሩ ሴቶቹ። ከተመረጡት ከ36ቱ ቅዱሳት አንስት መካከል አንዷ ማርያም መግደላዊት የዮሐንስ ወንጌል ምዕራፍ 20 ላይ ጌታችን ከሙታን መካከል ከተነሳ በኋላ ለትንሳኤው ምስክር ሆና መጀመሪያ ክርስቶስን የአትክልት ጠባቂ መስሏት ያየችው እሷ ናት። ጴጥሮስም አይቶ ዮሐንስም ሮጦ ያ ክርስቶስ የተቀበረበት መቃብር እርሷ እንደሌለ ከነገረቻቸው በኋላ መተው አዩ። ጴጥሮስም እንደተነሳ በተለይ ዮሐንስ ደግሞ አይቶ እንዳመነ መጽሐፍ ቅዱሳችን ይነግረናል። ግን ስጋውን ሲፈልጉ አናገኝም። እነሱ እንዳዩ ተመለሱ። ሴቷ ማርያም መግደላዊት ግን ስጋውን አግኝታ እንደ አይሁድ ሥርዓት ሽቱ ረብረባ ነስንሳ እስከምትነፋበት ድረስና እስከምትቀባው ድረስ አልነቃነቅም ብላ እዛው ቁጭ አለች። ያንን ዋጋዋን ታገኝ ዘንድ ደግሞ ክርስቶስ በዛች ቀን ላይ የአትክልት ጠባቂ መስሎ ታይቷት ነበር። መምህር ሆይ ብላ ያናገራት የአትክልት ጠባቂ መስሏት የነበረው ክርስቶስ እንደሆነ ካወቀች በኋላ እርሷ የሰማችውን ወንጌል ሄዳ ለደቀ መዛሙርቱ እንድትነግር ነግሯት። እየሰማችሁ ለሐዋርያት ራሱ ክርስቶስ ተነስቷል ከሙታን መካከል ከፍ ብሎ አይቼዋለሁ ብላ እንድትናገር የታዘዘችው እርሷ ናት። ወጣ አልሰበከችም። ልብ ብላችሁ ስሙ። ቆማ ወደ መሬት ላይ አላስተማረችም። የሰማችውን እውነትና ሐቅን ግን ደፍነው አልተቀመጠችም። ሄዳ ለሚመለከታቸው ሰዎች አድርሳለች። እኛ እኮ ዛሬ ተቀምጠን እንኳን የሰማነውን ወንጌል ውጭ ሆነን ወይ አሊያ ቤታችን ተሰብስበን ከሆነም በቤተሰባችንም እንኳን ተሰባስበን ሻይ ቡና ስንል እንኳን እኮ ለማውራት አንደፍረው። ታውቃላችሁ? ይሄንን ለማድረግ ያቃተን ኃላፊነታችን ምን እንደሆነ የዘነጋን ሰዎች ነን። ቆመን ደግሞ ካልተናገርን የምንለው፣ ቆመን ደግሞ ካላስተማርን የምንለው። ሁሉም ድርሻ አለው ክርስቲያኖች፣ ሁሉም ኃላፊነት አለው። ስለዚህ ሴቶቹ ያገለግሉት የነበረው በዚህ ነበረ ክርስቶስ። 72ቱ አርድእት የሚባሉት ደግሞ እንዳልኳችሁ ይራዱት ነበር። ስለዚህ ምን የመለስኩላችሁ ነው? አራቱንም ወንጌላውያን አድርጎ ቢያጽፈው ኖሮ የመጀመሪያውን የክርስትና እምነትንና አስተምሮን ከክርስቶስ የሰሙት 12ቱ ብቻ ስላልሆኑ አራቱ ብቻ ጽፈው ወንጌላውያን ብቻ ቢሆኑ ኖሮ ጻፍቱ ሌሎቹ ወጥተው ሲሰብኩ ማለትም 72ቱ አርድእት ወደ ዓለም ወጥተው ወንጌልን ሲያስፋፉና ሲያስተምሩ አይ እናንተ የምታስተምሩት ትምህርትማ እንደዚሁ ነቢያት ትላንትና እንዳስተማሩት እንደ ትንቢት ነው። ትላንትና ነቢያት ተነስተው ክርስቶስ ይመጣል፣ ይወርዳል፣ ይወለዳል ብለው እንደተናገሩት ነው። አልያም ደግሞ እንደ መልእክታት ሊሆን ይችላል እንጂ ደገኛይቱ ትምህርት እውነተኛ ከክርስቶስ አንደበት የወጣው ትምህርት ሐዋርያት ጋር ብቻ ነው የቀረው ተብለው የሚያስተምሩት ትምህርት ውድቅ እንዳይሆንባቸው ከሰው ዘንድ ተቀባይነት እንዳያጣ ብሎ ክርስቶስ አራቱንም
ወንጌላውያን አርጎ አላጻፉም ሁለቱን ምን አርጎ ጨመረበት አርድእት አርጎ ጨመረበት እየሰማችሁኝ አራቱንም ደግሞ አርድእት አርጎ ማጻፍም ይችል ነበር ማለትም ማቴዎስና ዮሐንስን አውጥቶ ልክ ሉቃስና ማርቆስ አርድእት እንደሆኑ ከ72ቱ ሌሎች አርድእትን አስመጥቶ ማጻፍ ይችል ነበር ያንንም አላረገውም ለምን ወንጌል ክብሩ በቤተ ክርስቲያናችን እንደምናቀው ከቅዱሳት መጻሕፍት በሙሉ የላቀ ነው ብሉይ ኪዳን እርግጥ ነው የእግዚአብሔር ቃል ነው እናምናለን የሚያስተምረው የሚናገረው የሚሰብከው የእርሱ ትምህርት እንደሆነ እንቀበላለን ሐዲስ ኪዳንም ክርስቶስ ሰው ከሆነ በኋላ የተጻፈ መጽሐፍ እንደሆነ እንቀበላለን ቤተ ክርስቲያናችን አምና ከምትቀበላቸው 81ዱ መጽሐፍት ግን ትልቅ ክብር ያለው አራቱ ወንጌል የማቴዎስ የማርቆስ የሉቃስና የዮሐንስ ወንጌል ይሄ ወንጌል ክብር እንዳለው በነገራችን ላይ ለማወቅ ከምንነግራችሁ ይልቅ ነገ እግዚአብሔር ፈቅዶ ካነጋልን ለሊቱን መታችሁ ቅዳሴ ስታስቀድሱ ታዩታላችሁ ሌሎች ቅዱሳት መጽሐፍትን በመናነብበት መንገድ ነው ወንጌልን የምናነበው አይደለም ለወንጌል በጣም ብዙ ቅድመ ዝግጅቶች አሉ ቀድሞ የሚነበቡት የሐዋርያት መልእክታት የሐዋርያት ሥራ ሌሎቹም በሙሉ ታቃላችሁ ለወንጌል ቅድመ ዝግጅት እኮ ናቸው ጸሎት እኮ ነው የምንሰማው ቃል እግዚአብሔር ወንጌሉን መስማት እንድንችል ቀድመን የምናደርገው ዝግጅት ነው እሱም አልበቃ ብሎ ቤተክርስቲያናችን ወንጌል ከመነበቡ በፊት የዳዊትን መዝሙር በዜማ ታዜመዋለች ምስባክ ማለት ነው እሱም አልበቃ ብሎ ልክ አዚመው ከጨረሱ በኋላ ዲያቆናቱ አዋጅ ያውጃሉ የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ቆማችሁ ምን አርጉ ብለው ስሙ ብለው ቆማችሁ ማለት መቼም ተቀምጦ የሚያስቀድስ አይጣፋም እነሱን ለማስቆም ነው ዋነኛው ዓላማ ግን ቆማችሁ ስሙ ማለት ህሊናችሁ የሚባዝን ከሚደረገው ነገር ውጪ ሆናችሁ ህሊናችሁ እዛም እዚህም የሚሉ ሰዎች ካላችሁ ምን አድርጉ ይያለ ነው ህሊናችሁ ይቁም የሚነበበው የምትሰሙት ሁሉ ጌታችን ኢየሱስ ክርስቶስ ያስተማረው ምንድነው ትምህርት ነው ስለዚህ ቆማችሁ ስሙ ይባላል ይሄም አልበቃ ብሎ ወንጌሉን ይዘውት የሚወጡት ካህናተ ቤተ ክርስቲያንን ሁሉም ተከትለው ይወጣሉ አይታችኋል ልብ ብላችኋል ስታስቀድሱ ወንጌል ሊነበብ ከቤተ መቅደስ ተከፍቶ ተገልጦ ሲወጣ ውስጥ ያሉት ከሊቃነ ጳጳሳቱ ጀምሮ ሁሉም በየማዕረጉና በየደረጃው ይወጣል ሁሉም ወርዶ የሚነበበውን ወንጌል ያደምጣል ተሸክሞት የሚወጡት በካህናቱ እጅ ላይ የምታዩት መጽሐፍ ቅዱስ የጌታችን ኢየሱስ ክርስቶስ ቃል ነው ትምህርት ነው እርሱ ያስተማረው ነው ከርሱ በላይ ክብር ሊገባው የሚገባ ምንም ነገር የለም ይሄንን ሁሉ ቤተክርስቲያን በሥርዓተ አምልኮ ታሳያለች ያልኳችሁም ለእናንተ እንድታዳምጡት እንድትሰሙትም የፈለኩትም ዓላማው ምንድነው ወንጌል ያለውን ክብር እንድናቀው ስለዚህ ወንጌል በጣም ክብር አለው እንዲያውም ቅዱስ ዮሐንስ አፈወርቅ መጽሐፍ ቅዱስ ማለት ራስ ነው ይላል ምንድነው አልኳችሁ ራስ ነው ወንጌል ማለት ዘውድ ነው ይላል ሁሉም ራስ ነው የንጉስ ራስ ከሎሌው ራስ የሚለየው በምንድነው መልሱ እንጂ የሎሌውና የንጉሱ ራስ ጭንቅላቱ የሚለያየው በምንድነው በሚደፋው ምንድነው ዘውድ ነው መጽሐፍ ቅዱስም ከሌላው መጽሐፍ በምን ይለያል ብንል የመጀመሪያው የማን ቃል በመሆኑ ነው የእግዚአብሔር ቃል በመሆኑ ነው እንላለን ከዛስ ከፍ ያለው ክብሩ ምንድነው ብለን ብንጠይቅ ወንጌል ነው አምላክ ሰው ሆነ ተብሎ የተሰበከበት አምላክ ሰው ከመሆኑም ባለፈ ደግሞ ለአድህነተ ዓለም ሲል ዋጋ ከፍሎ ራሱን ቤዛ አድርጎ የሰጠበት መጽሐፍ ተጽፎ የምናገኘው ወንጌል ነው ስለዚህ ወንጌል ትልቅ ክብር አለው ልላችሁ ፈልጌ ነው ታዲያ አርድእቱን ቢያጸፋቸው አራቱንም በአርድእት ቢጻፉ ኖሮ ምን አይነት አመለካከት ያድር ነበር ሐዋርያት ወጥተው ሲያስተምሩ አርድእትም ወጥተው ሲያስተምሩ የሐዋርያትን ትምህርት ህዝቡ ቀና ብሎ ያስተምር ነበር ለምን ከክርስቶስ ቅርበት ኖሯቸው የተማሩት እነሱ እንደሆኑ ስለሚያውቁ ማለት ነው አርድእት ወንጌልን ቢጽፉት ኖሮ ግን ልክ እንደ መልእክታት ይቆጥሩት ነበር ልክ እንደ ማንኛውም ሌላ መጽሐፍ ክርስቶስ አናግሯቸው አስተምሯቸው የእግዚአብሔር ቅዱስ መንፈስ አድሮባቸው እንደተጻፈ አድርገው እንዲቆጥሩት ያደርግ ነበር ይሄንን ስለሚያውቅ እግዚአብሔር ሁለቱን ከአርድእት ሁለቱን ከሐዋርያት አድርጎ ወንጌል እንዲጻፍ አረገ እየሰማችሁኝ ነው ሁለቱን ከአርድእት ሁለቱን ከሐዋርያት አድርጎ እንዲጻፍ አረገ አርድእትም ወጥተው ሲያስተምሩ እንዳያፍሩ እንደማንኛውም መልእክት ነው ብለው እንዳያቀሉት የክርስቶስን ወንጌል ሐዋርያትም ወጥተው ሲያስተምሩ እንደዚሁ ሁሉ ሌሎቹም በሚያስተምሩበት ጊዜ ላይ እናንተም የምታስተምሩት
እነሱ የሚያስተምሩት ነው ብለው ሁሉም ተቀባይነት እንዲኖራቸው ሁሉም ወጥተው ስለ ክርስቶስ ሲያስተምሩ መስማማት እንዲኖርላቸው ክርስቶስ ወንጌላቱን በሁለት ሐዋርያት በሁለት አርድእት አጻፈ። አሁን እኛ ለትምህርታችን መነሻ ርዕስ አድርገን የመረጥነው ከሐዋርያት መካከል አንዱ የሆነው ቅዱስ ማቴዎስ የጻፈውን ወንጌል። ቅዱስ ማቴዎስ ጌታችን ኢየሱስ ክርስቶስ ከመረጣቸው ደቀ መዛሙርቶች መካከል አንዱ ነው። ማቴዎስ ስለራሱ መመረጥ በራሱ መጽሐፍ ሌሎቹም ደግሞ ወንጌላውያን በየራሶቻቸው መጽሐፍ ጽፈዋል። ደቀ መዛሙርቱ እንዴት እንደተጠሩ ክርስቶስን እንዴት እንደተከተሉት ማለት ነው። እና ቅዱስ ማቴዎስ ክርስቶስን የተከተለው ትላንትና ቀራጭ ሆኖ ይኖርበት ከነበረበት ሕይወቱ ላይ ተነስቶ ነው። ቀራጭ ማለት በእኛ በዘመናዊ ቋንቋ ግብር ሰብሳቢ ማለት ነው። ቀራጭ ገንዘብ እየሰበሰበ ለመንግስት የሚሰጥ ሰው ቀራጭ ነበር ተብሎ የሚጠራው። ግን የሚገርማችሁ ቀራጭነት በእስራኤላውያን አንድ ሙያ አይደለም፣ አንድ የሥራ ዘርፍ አይደለም። እገሌ ቀራጭ ነው ወይም በቀራጭነት ሙያ ላይ የተሰማራ ነው ሲባል በተዘዋዋሪ ኃጢአተኛ ነው ማለት ነው። ምንድነው? እየሰማችሁኝ ነው? መልሶ እንግዲያውስ ምንድነው ተብሎ ነው የሚታሰበው? ኃጢአተኛ ነው ተብሎ ነው የሚታሰበው። ቀራጭነት ከኃጢአት ጋር ምን አገናኘው ልትሉ ትችላላችሁ። ቀራጮች እንደ ኃጢአተኛ የሚታሰቡት ሙያው ኃጢአት ስለሆነ አይደለም። እነሱ ሙያውን ሲሰሩት ግን ኃጢአትን አብረው ስለሚያደርጉበት ነው። ምን ያረጋሉ መሰላችሁ? እነዚህ ቀራጮች እንደየሥራ ድርሻቸው በር ላይ ነው የሚቀመጡት። ማለትም ትላልቅ የድሮ ከተሞች አሁን ላይ የለም እንጂ ትላልቅ የድሮ ከተሞቻቸውን በቅጥር ያጥራሉ፣ በግንብ ያጥሩታል ለጠላት መከላከያ እንዲሆናቸው። ሁለተኛ ደግሞ ወደ ከተማው የሚገባም የሚወጣም ሰው ሲገባም ሲወጣም ይቀረጣል፣ ገንዘብ ይከፍላል፣ ስለገባም ስለወጣም ማለት ነው። እና ቀራጮች በሩ ላይ ነው የሚቀመጡት። ስለዚህ አንድ ሰው ሲገባም ሲወጣም ምን እንዲያደርጉ ነው? ገንዘብ እንዲቀበሉ ማለት ነው። እና ገንዘብ ተቀብለው ያስገባሉ፣ ገንዘብ ተቀብለው ደግሞ ያስወጣሉ። ችግሩ ምን መሰላችሁ? ኃላፊነታቸው ቀረጥ መሰብሰብ ቢሆንም እነሱ ግን ከተጠየቁት በላይ ህዝቡን ያስጨንቁት ነበር። ምሳሌ 10 ብር ቢጠየቁ 20 ይጠራሉ፣ 20 ቢጠየቁ 40 ይጠራሉ። ሰብስቡ የተባሉትን ለመንግስታቸው ይሰጣሉ፣ የቀረውን ለራሳቸው ኪስ ይወስዳሉ። በዘመናዊ ቋንቋ ሌብነት ነው፣ ምንም ጥርጥር የለው። ሌቦች ስለሆኑ ህዝቡን ስለሚያስጨንቁ በጊዜው ደግሞ ክርስቶስ ወደዚች ምድር ወርዶ በሚያስተምርበት ወቅት ደግሞ በሮማውያን ቀኝ ግዛት ተገዝተው ስለነበረ እስራኤላውያን ቀረጥ የሚሰበስቡት ለሚጠሏቸው ጠላቶቻቸው ነው። እየሰማችሁ ነው? በደንብ ልብ ብላችሁ ስሙ። እስራኤላውያን ቀረጥ የሚሰበስቡት ለራሳቸው አይደለም፣ ቀኝ ለገዟቸው ሰዎች ነው ያንኑ የሰበሰቡትን ብር ሄደው የሚሰጡት። ስለዚህ ህዝቡ ምን አይነት አመለካከት አለው መሰላችሁ? ቀኝ መገዛታችን ሳያንስ እየተጨቆንን እየተሰቃየን ለሚጠላንና ለሚያሰቃየን ሰው አቅምና ጉልበት እንዲሆነው እንዴት ብላችሁ ከኛ እየወሰዳችሁ ለሌላው ተሰጣላችሁ በሚል ቀራጮችን ይጠሏቸው ነበር። ማቴዎስ ቀራጭ ነው ማለት ይሄ ነው። ስለዚህ ሰው ይጠላዋል፣ ሰው አይፈልገውም፣ ገንዘብም ቢኖረው ሰው አይጠጋው። አሁን በነገራችን ላይ በእኛ አመለካከት ሁሌም ገንዘብ ያለው ሰው ይወደዋል አይደል? አይ እንዳይመስላችሁ። ብዙ ሰዎች አሉ ገንዘብ ኖሯቸው አቅም ኖሯቸው ግን የሰው ፍቅር የሌላቸው። ማቴዎስ አቅም አለው፣ ገንዘብ አለው፣ ባለጸጋ ነው፣ ግን ህዝቡ አይወደው፣ አብሮት መዋል ማደር አይፈልግም። ይሄን በደንብ ግልጽ የሚያደርግልን ምን መሰላችሁ? የሉቃስ ወንጌል ምዕራፍ 18 ላይ ጌታችን ኢየሱስ ክርስቶስ ስለ ጸሎት ባይሆንም ስለ አንድ ፈሪሳዊና ስለ አንድ ቀራጭ ጸሎት እያነጻጸረ ያስተማረው ትምህርት አለ። እና አንድ ፈሪሳዊና አንድ ቀራጭ እግዚአብሔር ወደሚመለክበት ቤተ መቅደስ ገቡና ሁለቱም ጸሎት ማድረግ ጀመሩ። ፈሪሳዊው ስለሚሰራው ጽድቅ ስላደረገው መልካም ነገር እግዚአብሔር ፊት ቆሞ ይጸልይ ነበር። በነገራችን ላይ ክርስቲያኖች እንደው ልብ ብላችሁ ስሙኝ አደራ። በምትጸልዩበት ጊዜ ላይ ታዛችሁ በሕግ ስላደረጋችሁት እግዚአብሔርም አድርጉት ብሎ ስላዘዛችሁና ስላረጋችሁት ነገር ማድረጋችሁን ለእግዚአብሔር አትንገሩት፣ ያውቀዋል። አብዛኞቻችን በሰራነው ጽድቅ እየተመካንና እየተመጻደቅን ለእግዚአብሔር ስለሆነብን መልካም ያልሆነ ነገር በሙሉ እሱን ራሱን እንወቅሰዋለን። እጾም የለ እንዴ? እሰግድ የለ እንዴ? እመጸውት የለ እንዴ? ናስባል መጣ የለ እንዴ? ለምን ይሄ ክፉ ነገር ሆነብኝ ብለን ስንጸልይ ኃጢአታችንን ከማመን ይልቅ የሰራነውን መልካም ስራ ለእግዚአብሔር እንነግረዋለን። ይሄ እንደ አይነቱን ጸሎት እግዚአብሔር አይወድም። ልብ ብላችሁ ስሙ፣ በፍጹም አይወድም።
ሰው ሲጸልይ በተቻለው አቅሙ ራሱን ዝቅ አድርጎ ማለትም አንገቱን ደፍቶ ለማለት አይደለም። ይሄም መታረም አለበት። አብዛኛው ሰው ሲጸልይ በተለይ ሴቶች እንኳን ብዙ አይታዩም። ወንዶች ግን ሲጸልዩ እንዲህ ብለው ይጸልያሉ። ይሄ ነውር ነው። ክርስቶስ ሲጸልይ ያየነው እኛም እንድንጸልይም ጭምር የመጀመሪያው ትእዛዝ ሆኖ የተሰጠን አይናችንን ወደ ሰማይ ከፍ አድርገን በማየት ነው። እስኪ ቀና ብላችሁ ወደ ሰማይ እዩ። አይዟችሁ እዩ፣ ምንም አትሆኑም። ተአምርም አላረገባችሁም። ሂዱ ወለለ እዩ። ምን ይታያችኋል? ምን እዚህ ሰማይ ላይ ምናችሁ አለ? እግዚአብሔር ሳይሆን አባታችን ሆይ ብላችሁ ስትጠሩት በየት የምትኖር ነው የምትሉት። ስለዚህ አድራሻውን እያመላከታችሁ ነው ወደ ላይ ወደ ሰማይ የምታንጋጥጡት። ወደ ምድር ዝቅ ብለን እንድንጸልይ አልታዘዝንም። በመሬት ላይ እኮ እግዚአብሔር ሳይኖር ቀርቶ አይደለም። ወደ ላይ አንጋጠን ወደ ሰማይ ግን እንድንጸልይ የታዘዝነው ሰማይ ልዑል ነው፣ ከፍ ያለ ነው። እግዚአብሔርም እንዲሁ በክብሩ ምን ያደረገ ነው? ከፍ ያለ ነው። ስለዚህ ወዴት ነው የምናየው? ወደ ሰማይ ነው ከፍ ብለን የምናየው። ነገር ግን በታሪክ አበው በንጽህና በቅድስና የተመላለሱትን የእናት አባቶቻችንን ታሪክ ግን ስናነብ ከሰሩት ኃጢአት፣ ከሰሩት በደል፣ ከሰሩት ክፋት እንኳን አባታቸው በሰማይ ኖሮ ቀና ብለው አይተውት ሊጸልዩ ይቅርና ከግርማው የተነሳ እኔ አልመጥነውም ብለው ዝቅ ብለው ሲጸልዩ እናገኛለን። እኛ ግን በነገራችን ላይ ዝቅ ብለን የምንጸልየው እንዲህ አይነቱ የንስሐ መንፈስ ኖሮን አይደለም። አብዛኞቻችን እንዲህ አደግድገን የምንጸልየው ከሰው አይተን ነው አይደለ? እየሰማችሁ ነው? ከሰው አይተን ነው። ለምሳሌ በዘመናዊነት አንዳንድ ሰዎች አሉ እንደው አትሮንሱ ስለሚሸፍን ነው እጃቸውን እንዲህ አድርገው ልክ አፍረተ ስጋቸው ላይ እንዲህ አድርገው እንዲህ ብለው የሚጸልዩ ሰዎች አሉ። ከየትም እኮ ያመጡት ነገር አይደለም። አንዳንዶች ደግሞ ሲጸልዩ አንገታቸውን አደግድገው አይናቸውን ጨፍነው የሚጸልዩ ክርስቲያኖች አሉ። ከየት እንዳገኙት እኮ ምንጩን አያውቁትም። ለሚያረጉት ነገር ግን ቢጠየቁ ምክንያት አላቸው። ለምን አይነን ጨፈንክ ሲባል አይ ሐሳቤ እንዲሰበሰብልኝ ይላል። በፍጹም ህሊና ካልተሰበሰበ አይነን ስለጨፈንክ የሚሰበሰብ ሐሳብ አይኖርህም። ይሄን እርግጥ ወቅ። ሲቀጥል ጨፍነን እንድንጸልይ ያሳየን አምላክም የለንም። ክርስቲያን እንደ ክርስቲያንነቱ ደግሞ ማወቅ ያለበት ነገር ቢኖር የሚኖረው በዚህ ሃይማኖት ውስጥ ክርስቶስን መስሎ አምላኩ ያረጋውን አድርጎ ከእርሱ ጋር በፍጻሜው ለመኖር ነው እንጂ ደስ ያሰኘንም በማድረግ አይደለም። እንደው እንዲህ ያልኳችሁ ጫፍ ጫፉን ነው እንጂ ብዙ ማንሳት እንችላለን። በልምድ ኖረውብን ለምን እንደምናረጋቸው ማናውቅ። ምሳሌ ልስጣችሁ። መቼም አሁንም ያለንበት ሰሞን ትላንትና ቢያበቃም ሰሙነ መስቀል ላይ ነን አሁንም ያለን። እስኪ ሁላችሁም አማቱ። እኔ በስመ አብ እልላችኋለሁ፣ እናንተ ብቻ አማቱ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንዲህ የሚያማትብ ሰው አይታችሁ አታውቁ? ታውቁት? እሺ እንዲህ አይታችሁ ለታውቁት ይችላል። እንዲህ አማትቦ የሚስም ሰው አይታችሁ አታውቁ? ከየት አመጣው? እውነቱን ልንገራችሁ፣ በምዕራባውያኑ በተለይ በካቶሊካውያኑ ዘንድ ሲደረግ ያየ ነው። በተለይ ወንዶች ደግሞ አልያም ሴቶች ደግሞ ኳስ የሚያየው ሰው ነው እንደዛ የሚያደርገው። ተጫዋቾቹ ሲገቡ ሜዳውን ነክተው በስመ አብ ወወልድ ወመንፈስ ቅዱስ ብለው ሲስሙ ስላየ ምክንያቱንም አያውቀውም እኮ። ለምን እንደምትስመው ተብሎ ሲጠየቅ እንደ መስቀሉና እንደ የምስመው ምንድነው ጸብህ ምናምን ይላል። አይደለም ስናማትብ ያየነው አበውም አማት ብሎ ያስተማሩን እንደዛ አይደለም። ሲጀመር ሁሉም የሚያማትብበት የተለያየ ምክንያት አለ። በነገራችን ላይ ካቶሊካውያን እጃቸውን ዘርግተው እንዲህ ብለው የሚያማትቡበት ከብዙ ምክንያቶቻቸው አንዱ እግዚአብሔር በሁሉም ቦታ ስላለ ነው ይላሉ። እጃቸውን እንደሚዘረጉት ማለት ነው። ሌሎች የላቲን ካቶሊኮች ደግሞ እጃቸውን እንዲህ አድርገው ነው የሚያማትቡት። በዚህኛው ጣታቸውና በጠቋሚ ጣታቸው እንዲያመሳቅለው ማለት ነው። በዚህኛው መስቀል መስራታቸው ከላይ የተረፉት ሶስቱ ደግሞ የቅድስት ሥላሴ ማሳያ ነው ይላሉ። እኛ እንደዛ እንድናማትብ አልተማርንም፣ አላየንም። እኛ እንድናማትብ የተነገረን እንዲህ ብለን ይሄንንም ያረግንበት የራሳችን ምክንያት አለን። መስቀል ነው እየሰራን ያለን። እግዚአብሔር በሁሉም ቦታ መኖሩን እያማተብን እየመሰከርን ነው። በሰማይም በምድርም በቀኝም በግራም በሲኦልም በገነትም በሁሉም እግዚአብሔር እንዳለ እያሳየን ነው። እንድንሰም ግን አልታዘዝም። እያልኳችሁ ያለው እንደ ልምድ ይዘናቸው የምናረጋበትን ምክንያት የማናውቃቸው ብዙ ነገሮች አሉ። ይሄ መስተካከል አለበት። በነገራችን ወደ ትምህርታችን ግን ልመልሳችሁ ብቻ እና ያ ፈሪሳዊ ስለ እግዚአብሔር በእግዚአብሔር ፊት ጸሎት ሲጸልይ እንዲህ ብሎ ነበር የሚጸልየው። በቃ ስለ ጽድቁ ያወራል፣ ስለምኑ ያወራል። በመጨረሻም አጠገቡ ቆሞ ስላየው ቀራጭ ደግሞ ተመለከተና እንዲህ ቀራጭ ስላላረከኝ አመሰግንሃለሁ አለ።
አንዳንድ ሰው መጸለያችን ሳያንስ ራሳችንን ከሌላው ኃጢአተኛ ጋር የምናለካካ ሰዎች አሉ። ቢያንስ እግዚአብሔር ሆይ እንደገሌ ስላላደረከኝ አመሰግናለሁ ያልንበት እኮ ጊዜ እንዳለ ታውቃላችሁ። እኛ መምጣታችንን አይተን ግን የቀሩትን፣ እኛ መስተካከላችንን አይተን ግን አሁን ላይ የተበላሹትን። ሲጀመር በነገራችን ላይ እኛን ራሳችንን ከፍ አድርገን ሌላውን ባለበት ቦታ ዝቅ አድርገን እንደነገሌ ስላላረከኝ አመሰግናለሁ ነው አይደል ያልከው? አንተ ራሱ አሁን ቆመ ላለመናወጽ ምን መተማመኛ ኖሮ? እርሱ ካለበት ከኃጢአት ቦታ ያንተን ወንበር ይዞ አንተ የተቀመጥክበት ወንበርን ትተህ እሱ ያለበት ኃጢአት ቦታ ላይ አለመቀመጥ በምን ተማምነህ ነው? በፍጹም ማናችንም የቆምን ቢመስለን ምን እንዳናረግ መጠንቀቅ አለብን። እንዳንወድቅ መጠንቀቅ አለብን። ጠብቆ የሚያቆመን እኛ የተቀመጥንበት ወንበር ሳይሆን እግዚአብሔር ምህረት ነው። ይሄን የረሳ ሰው ግን ራሱን ከሌላው ጋር ያነጻጽራል። ቢያንስ እንደገሌ እኮ አይደለም ይላል። እገሌን ተወው። ራስህን እውነት እንደዛ ብለህ ማነጻጸር የምትፈልግ ከሆነ እኮ ራስህን አብረ ልታስተያያቸው የሚችሉ ተጋድሏቸውን የጨረሱ እኮ ቅዱሳን አሉ። ተጋድሏቸውን የጨረሱ ከእግዚአብሔር ጋር በክብር ያሉ አሉ። ፈሪሳዊው ግን እንደዛ የለም። ስለ ቀራጩ ያየ እንዲህ ቀራጭ ስላላረከኝ አመሰግናለሁ አለ። ቀራጩስ በአንጻሩ የሰማዩን ርዝመት ከፍታ እንኳን ላይ የማይገባኝ ኃጢአተኛ ነኝ እያለ ደረቱን እየደቃ ዝቅ ብሎ እያነባ ያለቅስ ነበር። አሁን እግዚአብሔር ክርስቲያኖች ከነዚህ ከሁለቱ የሚሰማው ጸሎት የትኛው ይመስላችኋል? የፈሪሳዊው ነው ወይስ የቀራጩ ነው? አዎ ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ሰው ኃጢአት ሲሰራን ያያችሁት እንጂ ከናንተ ተሰውሮ ደግሞ ንስሐ ሲገባ አልተመለከታችሁትም ይላል። ብዙዎች እኮ ስለ ኃጢአታቸው እርም እስከሚሉ ድረስ እነሱ ስለ ኃጢአታቸው እንደዛ ስላልተሰለሰሉ እኛ ተጨንቀን የፈተፈትንላቸው ሰዎች አሉ። እነሱ እኮ ይሄን ንስሐ ገብቶ ከእግዚአብሔር ጋር ታርቀውበታል። ሕይወታቸውን ኖረው ተስተካክለውበታል። እኛ ግን እንደዛው ተመስጠን እዛው ቁጭ ብለን እንዳለን ሰዎች አሉ። ማቴዎስ ቀራጭ ነው ስላችሁ እንዲህ ነው። ሰው ቢያየው እንኳን እንደሱ አላደረከኝ ብሎ የሚያመሰግንበት፣ ህዝቡ የማይወደው የማያስጠጋው፣ እምነቱን አይሁዳዊ ቢሆንም ቤተ መቅደስ እንኳን ገብቶ ለመገልገል ሰው የሚጸየፈው ሰው። ክርስቶስ ታዲያ በሚያስተምርበት ጊዜ ላይ በመግቢያ በኢየሩሳሌም መንገዶች ላይ ሲገባ ማቴዎስን አየውና ክርስቶስ ማቴዎስን አይቶ ተከተለኝ አለው። እስኪ ተከተለኝ በሉ ድገሙት። አሁንም ድገሙት። እናንተ አትሉም እንዴ? እስኪ በሉ። አሁን እኔ በስመ አብ ብዬ ጀመረ ጉባኤውን ማለት ነው። እናንተ ተከተሉኝ ብያችሁ ስብሐት ለእግዚአብሔር ብል ምንድን የምትሉት? ወዴት? አንደኛው ጥያቄ ነው አይደል? ለምን? ሁለተኛው ጥያቄ ነው። ለምን እንከተልሃለን? ወዴት ነው የምንከተልህ? ማነስ አንተ ተከተሉኝ ብለህ እኛን እንድንከተልህ የምትጠራን ብላችሁ ትጠይቃላችሁ። የሚገርም እኮ ነው። ክርስቶስ ማቴዎስን አይቶ ተከተለኝ ሲለው እንዲም አልጠየቀውም፣ እሺ ብሎ ነው ብድግ ያለው። እግዚአብሔር የሚገርማችሁ ለማቴዎስ ተከተለኝ ብሎ ኃጢአቱን ክፋቱን ትቶ እንዲነሳ እንዳረገው ሁሉ ከማቴዎስ በላይ አንተ ቃል እግዚአብሔር እያዘነበ አልደከመብህ? ላንተ እኮ ተከተለኝ አልበቃ ብሎ ለኔና ለናንተ ተከተለኝ ማለቱ አልበቃ ብሎን በስመ አብ ብሎ አስጀምሮ ከብሉዩ ከሐዲሱ ከሊቃውንቱ ከመነኮሳቱ ተጠቅሶ ከዝማሬው ተዘምሮ ይሄ ሁሉ እኮ ልብህን ለማሸነፍ ነው እንጂ ልክ እንደሚበላ ቡፌ የእግዚአብሔር ቃል በየአይነቱ እንዳለ ለማሳየት አይደለም። እንድትሸነፍ ለእግዚአብሔር እንድትንበረከክ ነበር። ማቴዎስን ያሸነፈው አንድ ቃል ነው። እኔና እናንተን 365 ቀን የሚዘንበው የእግዚአብሔር ቃል መቼ ነው የሚያሸንፈን? መቼ ነው እምቢ ብለህ ለኃጢአት ለሱ እሺ ማለት የምትጀምረው? ማቴዎስ ተከተለኝ ሲባል ተከትሎት ሄደ። አብረውት ያሉት ክርስቶስን ይከተሉት የነበሩት ሌሎችም ሰዎች የራሳቸው ችግር ነበራቸው። ክርስቶስ ከያንዳንዱ ከተለያየ ሰው ነው የሰበሰበው። እንደ ማቴዎስ ባለጸጋ ሆኖ ኃጢአተኛውን ሰብስቧል። እንደ ናትናኤል የተማረ ያለውን ሰብስቧል። ድሆች የሆኑትን ሰዎች ሰብስቧል። ያልተማረ ሰው ሰብስቧል። ምን አለፋችሁ ክርስቶስ 12ቱን ደቀ መዛሙርት ጠርቶ በተለያየ መንገድ መጥራቱን ስታዩ ሰው እንደማይመርጥ ታያላችሁ። ብቻ ሰው ሁን እንጂ ይጠራል። አይገርምም? ግን እውነት እስኪ ያስቡበት። ሰው እኮ ሰውን ሲጠራ ብዙ ቅድመ መስፈርት አለው። የት እንደተወለደ፣ ማን ጋር እንዳደገ፣ ምን ጋር እንደሆነ ይሄንን ሁሉ መርምሮ ነው። እግዚአብሔር ግን ና ሲል ይሄንን ሁሉ እያወቀም ሰው ጋር ላይ ያስጠጋህ የሚችል ችግር እንኳን እንዳለበት እየተረዳም ሊጠራ ይችላል። ሁሉም ተሰብስበው መጡ፣ ተጠራሩ። ማቴዎስ ከሌሎቹ በጣም የሚገርመው ምንድነው? ሀብታም ስለሆነ
የተጠራበት የዛው ቀን ላይ ምሳ ግብዣ አዘጋጅ። የራሱ ምሳ ግብዣ አዘጋጅቶ ሁሉንም ነገር አስተካክሎ አብልቶ አጠጥቶ ቤቱን እንደከፈተው ጥሎት ሄደ። በቃ አለቀ። ወደ ኋላ ራሱ አልተመለሰም። ክርስቶስን እውነት ከልባችሁ ስታዳምጡት ክርስቲያኖች እንዲህ ያስመንናል። እንዲህ አልተው ያለህን ነገር ማስተው ይችላል እግዚአብሔር። አሁን እኮ አያችሁት ራሱ ክርስቶስ አሁን ያነበብንበት ወንጌል ላይ ምን እንዳለ ታውቃላችሁ? ጆሮ ያለው መስማትን ይስማል። ጆሮ ኖሮን መስማቱን ስለማንሰማው ተሰብኮላቸው እንደመነኑትና ተሰብኮላቸው እግዚአብሔርን ብለው ኃጢያትን እንደተውት ሰዎች መሆን ያቃተን ለምን እንደሆነ አያችሁ? መስማቱን ስለማንሰማ ወይም ስለማናደምጠው ነገም የምናገኘው ስለሚመስለን ከነገ ወዲያም ብንፈልግ ቃል እግዚአብሔሩ የማይታጣ መምህራኑን ቆሞ መስበክ የማያባሩ ስለሚመስለን ዛሬ ቢያመልጠን ነገ እናገኘዋለን እንላለን። ዛሬ ቢያመልጥ እውነት ነው፣ ነገ ሌላ መምህር ቆሞ ሊያስተምር ይችላል። ዛሬ መሽቶ ነገ መንጋቱን ግን በምን ተማምነን በምን እርግጠኛ ሆነን? እነ ማቴዎስ በዚህ ነው የበለጡን ክርስቲያኖች። ነገ ክርስቶስ ተከተለኝ ብሎ ላይሰብከው ይችላል። በቃ እድሉን ተጠቀመ። ዛሬ እንዳረግ የፈለከው ይሄንን ነው አለ። እሺ ጥሩ፣ ቤቱን ከፈተለት፣ ሀብት ንብረቱን በሙሉ አብልቶ አጠጥቶ፣ በሌላ ቋንቋ የቁም ተስካሩን ያወጣው። በቁሙ ሳይሞት ተስካሩን አውጥቶ ልክ መነኮሳት ሲመነኩሱ የቁም ተስካራቸውን ያወጣሉ። በቃ አብልቶ አጠጥቶ ከዛ በኋላ ሀብት ንብረትም የለኝም ብለው ካላቸውም ለገዳም ሰጥተው ይገባሉ። ሁሉን ትቶ ተከተሉ። ሁሉን ትተን ለመከተል እግዚአብሔር እውነት ይርዳን ሁላችንን። ስለከበደን ነው እኛ ክርስቲያኖች እንደምንሰማው ወንጌል እንደሚሰበክልን ቃል እግዚአብሔር መኖር ነው የከበደን እኮ። ቃሉ ችግር የለበትም። ብንሰማው እኛ ጋር ለውጥ ላያመጣ የቻለው ቃሉ ስለማይለውጥ አይደለም። እኛ ግን ለመለወጥ የተዘጋጀ ልብ ስለሌለን፣ እኛ ግን ሰምተን አድምጠነው ለመስተካከል ስለምንፈራ ስለምንሳቀቅ፣ ሰማዕታት እኛን የበለጡን በዚህ ነው። የቃል እግዚአብሔር ፍቅር የምንሰማው የአምላካችን ትምህርት ያስቆርጣል፣ ያስመንናል፣ ጭክን እንድትል ያደርጋል። ወደድክም ጠላህም የሆነ ነገር እንድታቆም ያደርጋል። ያ ያቆምከው ነገር እኮ ይጣፍጣል፣ ደስ ያሰኛል፣ ባትተወው ያሰኛል። ልምድ ነው ኃጢያት። ነገር ግን ሁሉን ነገር ስለ እግዚአብሔር ብለህ መተውን ከለመድክ የተውከውን ነገር በሙሉ መልሶ ይሰጣል እግዚአብሔር። ታውቃላችሁ? እስኪ ስለ እግዚአብሔር ብለን ሁላችንም አለን ብለን የምንሳሳለትን ነገር እንተውለት፣ መልሶ ይሰጣል። በምን አወቅ ካላችሁ በኢዮብ። እስኪ ኢዮብ በሉ። ጻድቁ ኢዮብ በዚህን ያሳየነው መጽሐፈ ኢዮብን ስናነብ የምናገኘው ተጽፎ የተመዘገበልን ታሪክ ይሄው ነው። ኢዮብ እግዚአብሔርን አልተውም በማለቱ ሁሉን ተወለት ለእግዚአብሔር። ልጆቹንም ሰጠ፣ ሞቱ። ሀብት ንብረቱም ተሰጠ፣ አለቀ። ከብቶቹ በሙሉ ጠፉ። ይሄ አልበቃ ብሎ ጤናውንም ጭምር ሰጠ። እግዚአብሔርን ስደብ እየተባለ ጤናውንም ሰጠው። ይሄው ውሰደዋል። ከመታመሙና ከቁስሉ ብዛት የተነሳ ታስታውሳላችሁ፣ የገል ስባሪ የሸክላ ስባሪ ይዞ ሰውነቱን እያከከ ነበር የሚኖር። እግዚአብሔርን ላለመተው እኮ ነው። ስለ እግዚአብሔር ብሎ ኢዮብ ሁሉን ተወ። እግዚአብሔርስ ምን አረገለት ከተባላችሁ ሁሉን የተወለትን መልሶ ሰጠው። ሀብቱን ንብረቱንም ጨመረለት፣ ልጅም መልሶ ሰጠው፣ የጠፋበትን ጤናውን መልሶ ሰጠው። አሁን ለእግዚአብሔር ብለን ሁሉን ነገር እኛ ስለማንተው እግዚአብሔርም የፈለግነውን ሁሉንም ነገር አይሰጠንም። እነ ማቴዎስ ይህን ያረጉት ሁሉን ትተው መነኑ። ሁሉን ጥለውለት ከክርስቶስ ጋር አብረው ለመኖር ሞከሩ። ለዛ ነው በታሪክ ራሱ ሲነገር በነገራችን ላይ የማቴዎስና የዮሐንስ ወንጌል በጣም ነው የሚገርማችሁ። በጣም ብዙ ትምህርቶች የሚወጡበት ትምህርት ነው። በጣም ብዙ ትምህርቶች። ቅዱስ ዮሐንስ አፈወርቅ ራሱ በማቴዎስ ወንጌል ላይ ብቻ ከ90 ያላነሱ ድርሳናትን ጽፏል። ሐተታዎች፣ ትርጉሞች ማለት ነው። እና ክርስቶስ በዚህ በሚናገረው በሚያስተምረው ደቀ መዛሙርቱም ጽፈውት አምነነው በተቀበልነው ወንጌል ላይ ጌታችን ኢየሱስ ክርስቶስ ትላንትና ስራውን ሰርቷል፣ ዛሬ የሚሰራ። ማቴዎስ ታዲያ ጽፏቸዋል ብለን አምነን ከተቀበልናቸው ታሪኮች ክርስቶስ በቃሉ አስተምሮ ማቴዎስ በጆሮ ሰምቶ የጻፈልን ታሪክ ምንድነው ቢባል አንዱ እኛ ያነበብነው የማቴዎስ ወንጌል ምዕራፍ 13 ነው። ክርስቶስ ደቀ መዛሙርቱን ሌላውንም ጭምር ሰብስቦ ነበር መጀመሪያ ያስተምር የነበረው። እየሰማችሁ ነው? እየሰማችሁ ነው? ክርስቶስ ሁሉንም እየጠራ ያስተምር ነበር። አንዳንድ ትምህርቶቹ በተራራ ላይ ከፍ ባለበት ቦታ ላይ ቆሞ ሌላው እንደዚሁ ተሰብስቦ ያስተምር ነበር። ሌላ ቦታ ላይ በባህር ላይ ያስተምር ነበር።
ክርስቶስ የማያስተምርበት ቦታ የለም። በነገራችን ላይ ለሚያስተውል ለሚመለከትና ለሚያደምጥ ልብ እግዚአብሔር የማይናገርበት መድረክ የለም። ለዛ ነው በተራራውም በቤት ውስጥም ከቤቱ ውጭም ባህር ላይም ወደብ ላይም የማያስተምርበት ቦታ የለም። እድሉ ከተመቻቸ የሚሰማው ሰው ካገኘ እግዚአብሔር ይናገራል። እና ይሄንኛ ያነበብነውን የመጽሐፍ ቅዱስ ክፍል ክርስቶስ በባህር ላይ ተሳፍሮ ባለበት ጊዜ ላይ ያስተማረው ትምህርት ነው ሲነበብ እንደሰማችሁት። እና ጌታችን ኢየሱስ ክርስቶስ ይህን ትምህርት ሲያስተምር መጀመሪያ በምሳሌ ነው ያስተማራቸው። እስኪ ምሳሌ በሉ። ምሳሌ በመጽሐፍ ቅዱስም በሌሎችም ትምህርቶቻችን ላይ በጣም በተደጋጋሚ የሚገኝ ነገር ነው። ምሳሌ በጥቅሉ ያስፈልገበትን ምክንያት ባጭሩ ልንገራችሁ። የመጀመሪያው ምሳሌ ለምን በቤተ ክርስቲያን ውስጥ ያስፈልጋል ከተባለ የመጀመሪያው ምክንያት ምሳሌ የሚያስፈልገው የተናገረውን ነገር ወይንም ደግሞ የተማርነውን ትምህርት በተማርንበት ልክ መረዳት ከከበደን ሰምተነው ምን ለማለት እንደፈለገ ካልተረዳን ምሳሌው ሩቅ የሆነውን ሐሳብ ቅርብ አድርጎ ያስረዳናል። ብዙ በሃይማኖታዊ በተለይ በመናስተምራቸው ቤተክርስቲያን ትምህርቶቻችን ላይ ሊቃውንተ ቤተክርስቲያን ሩቅ የሆነውን የረቀቀውን የእግዚአብሔርን ዕውቀትና ትምህርት ድኩማን አይምሮ የሆነን እኛ መገንዘብ ላቃተን ሰዎች እንዲረዳን በመናቀው ነገር በምሳሌ ያስረዱን። ምሳሌ አንድ ልንገራችሁ ጥሩ የሆነ ምሳሌው አስፈላጊነቱን እንድንረዳ። አሁን አንዱ ቤተክርስቲያን ከምታስተምራቸው ትምህርቶቿ መካከል የአምላክ ሰው መሆንን እና አምላክ ሰው ሆነ ብለን ስንናገር እንዲህ ብለን እንደምናምነው አብራችሁን በሉ። አምላክ በሉ አምላክ ሰው የሆነው እያስተዋላችሁ ነው አይደል? እያላችሁ ያላችሁ ጥሩ። አምላክ ሰው የሆነው ከላይ ሳይጎድል ከታች ሳይጨመር ነው። እሺ ጥሩ። ምን ማለት መሰላችሁ? አምላካችን ወደ ምድር ወርዶ በማህፀነ ማርያም ባደረበት ቅጽበት በሰማይ ነበረ፣ በሰማይም በነበረበት ቅጽበት በማህፀነ ማርያም ነበረ ማለት ነው። አሁን ይሄንን ለሚሰማው ሰው አምኖ ቢቀበለው አይምሮ ግን እንዴት ብሎ መጠየቁ አይቀርም። ይሄን ደግሞ መጠየቁ ጤናማ ነው፣ ምንም ነውር የለበት። እንዴት ሊሆን ይችላል? አንድ ነገር በሁለት ቦታ እንዴት ሊኖር ይችላል ብሎ ይናገር። ጥያቄውን ከጥያቄ አልፎ ሊሆን አይችልም ወደሚል ድምዳሜ የሚያደርሰው ምን መሰላችሁ ክርስቲያኖች? የጠየቅነው ጥያቄ በእኛ ባለን መረዳትና ግንዛቤ ላይመለስ ይችላል። አንዳንዶቻችን ደግሞ የጠየቅነውን ጥያቄም ሆነ ያነሳነውን ሐሳብ የምንረዳው እኛ በመናስብበት ልክ ሊሆን ይችላል። ለዛ ነው አንድ ሰው እንደው እግዚአብሔር ከላይም ከታችም እንዴት ሊኖር ይችላል ሲል የሚያስበው እግዚአብሔርን እንደራሱ ሰውነት አድርጎ ነው። አሁን እናንተ እዚህ ባላችሁበት ቅጽበት ቤት አላችሁ እንዴ? ታስቡበታላችሁ እንዴ? እዚህ ሆናችሁ ቤት አላችሁ የላችሁ? ቤት ስትሆኑስ እዚህ መኖር ትችላላችሁ? ስለዚህ መኖር የምትችሉት ስንት ቦታ ላይ ብቻ ነው። አካላችሁ ውስንነት አለው ማለት ነው። አንድ ሰው የእግዚአብሔርን አካል እንደራሱ ጠባብ አካል አስቦት እዚህ እኔ ካለው እዛ የለውም እሱ እንዴት ሊሆን ይችላል ብሎ መጠየቅ አይችልም። በእርግጥ ቢጠይቅ እንኳን አልፎ እንደኔ ነው ማለት ግን አይችልም። ክብር ይግባውና እግዚአብሔር ታዲያ እንዴት ነው በአንድ ቦታም በሌላም ቦታም በላይ በሰማይም በታች በማህፀነ ማርያምም ሳይጎድል ሊኖር የቻለው የምትሉ ከሆነ እንደው ጥሩ ማሳያ የሚሆነው ማስተዋሻና ደብተር ይዛችሁ ብትመጡ ነው። አሁን እኔ የማወራውን ቃል በእጆቻችሁ እስክርቢቶና ደብተር አላችሁ ልበላችሁ። አበበ ብላችሁ ጻፉ አልኳችሁ። አበበ ብላችሁ ስትጽፉ አንደኛ ምን ተማራችሁ? እኔ የማወራውን ቃል አትመለከቱትም፣ ታደምጡታላችሁ እንጂ። እኔ የማወራውን ነገር ግን ማየት ብትፈልጉ ምን ማድረግ ብቻ ነው የሚጠበቅባችሁ? መጻፍ። ስለዚህ ቃልም ሰው ሲሆን ታየ የምንለው እኔ የማወራውን ቃል ሲጻፍ እንዳየው ነው ማለት ነው። አንድ ሁለተኛ ከኔ አበበ የሚለውን ቃል አውጥቼ ተናግሬ እናንተ በማስተዋሻችሁ ላይ አበበ ብላችሁ ስትጽፉት ከኔ ልብ ወጥቶ ይወጣል ማለት ነው። ረበለው አይዟችሁ አትጨነቁ፣ አይወጣም። አሁን እያወራችሁ ከሰው ጋር ማለት ነው እየተነጋገራችሁ ቃላት ስታወጡ ያወጣችሁት ቃል በሚሰማው ሰው ጆሮም ይገባል። በእናንተም በተናጋሪውም ህሊና ልቡና አለ የለም። የእናንተ እቺ ደካማ ቃል ስታወሯት ከናንተ ካልታጣች ሲሰማው ለሚያደምጠው ሰውም ደግሞ ጨምራ ሌላ ነገር ካላመጣች እንዴት የእናንተን አንደበት የፈጠረው እግዚአብሔር በላይ በሰማይም በታችም ቢኖር ይገርማል እንዴ? ምሳሌ የሚጠቅመው ለዚህ ነው። አያችሁት?
ተመሳሳይ ብዙ ምሳሌዎችን ማንሳት እንችላለን። ስለዚህ ክርስቶስ በምሳሌ ያስተምር የነበረበት አንደኛው ምክንያት ይሄ ነው። ሁለተኛው ምሳሌ ያስፈልገው ለምን መሰላችሁ? ክርስቶስን የሚሰማው ህዝብ በሙሉ ሁሉም ለመማር የመጣ ሰው አይደለም። በነገራችን ላይ ክርስቶስን ብቻ ሳይሆን አሁን የክርስቶስ ቤተክርስቲያን የሆነችው እዚች እንኳን ተገኝተን አምላካችን በረድኤት ተገልጦ ያስተምርባታል ብለን የምናምንበት ቦታ ላይ እንኳን ሁሉም ሰው እሱን ለመስማት ያልመጣ። በምን አወቅ ብትሉ አባቶቻችን የማቴዎስ ወንጌል ምዕራፍ 5 የተራራውን ስብከት ሲያስተምሩ የመጀመሪያ ትርጓሜያቸው ክፍል ያደረጉት ክርስቶስን ለመስማት የተሰበሰቡት ህዝብ በምን ምክንያት እንደተሰበሰቡ ነው። አንዳንዶቹ ክርስቶስን ለመስማት የመጡ ነበሩ፣ ለማዳመጥ፣ ለመለወጥ፣ ለመስተካከል። ልብ ብላችሁ ስሙ። አንዳንዶች ክርስቶስ ያለበት ቦታ ላይ ይመጡ የነበሩት ተአምር ፈልገው እንጀራ በርክቶ ሲያበላ ሽባ ሲተረትር ስላዩ ከነችግራቸው መጥተው ጤናን ለማግኘት ተአምር ለመፈለግ። ሌሎች ይመጡ የነበሩት ደግሞ ለምንድን ነው ሲባል መልኩን ደምግባቱን ፈልገው በጣም ነው የሚያምረው፣ በጣም እጅግ ውብ ነው፣ እሱን ውበቱን ደምግባቱን ለማየት ይመጡ ነበሩ። እስካሁን 3 ነገርኳችሁ። አራተኛ ሌሎች ይመጡ የነበሩት ደግሞ እስከ መጨረሻው ሊከተሉት ነው። ሊማሩ ብቻ አይደለም፣ ቆርጠው ተምረው ከጨረሱ በኋላ ማድረግ የሚጠበቅባቸው ለማድረግ ነው። አምስተኞቹ ይመጡ የነበሩት ደግሞ ለክስ ነው፣ ከሚናገረው ንግግር ስተት ለማውጣት ማለት ነው። አሁን ክርስቶስን የቀደመው ህዝብ በእነዚህ 5 ምክንያት እንደሚከተለው ዛሬ ያለንም ሰዎች ቤተክርስቲያን የምንመጣው ቃለ እግዚአብሔር የምንሰማው በዚህ ምክንያት ነው። አንዳንዶቻችን ዛሬ የመጣ ነው ቃሉን ለመስማት ነው። ለእውቀት ብሎ የመጣ ሰው አለ፣ ለመማር ማለት ነው። ጥሩ፣ ምንም ክፋት የለውም። አንዳንዱ ለተአምር ብሎ የመጣ ሰው አለ፣ የተለየ ነገር እግዚአብሔር እንዲያረግለት ፈልጎ ማለት ነው። ሌሎቻችን የመጣ ነው ደግሞ የቤተ ክርስቲያን ውበት ስቦን። አንዳንድ ሰው ታውቃላችሁ፣ በነገራችን ላይ እንዲህ ዲኮር ምናምን ሲደረግ የሚወድ ሰው አለ። ድምቅ አለች ቤተ ክርስቲያኗ፣ በቃ ዛሬ ፏ ብላ ነው ያለችው ማለት ውበቱ ስቦት የሚመጣ ሰው አለ። ጥምቀት በሉት ልደት በሉት እንዲህ አደባባይ ክብረ በዓላቶቻችን ላይ ይሄ እያንዳንዱ መንፈሳዊ ስነ ስርዓት ማርኮት የሚመጣ ሰው አለ። 3 አራተኛ ለክስ ብሎ የሚመጣ ሰው አለ። ደሞ ዛሬ ቄሶቹ ምን ይሉ ይሆን አባ እስኪ ዛሬ ደሞ ተናግረው ድምሴም የማይሉት ነገር የለም እርሳቸው ብሎ ለመንቀፍ የሚመጣ ሰውም አለ። እዚህኛ መካከል እኮ ነው የምላችሁ። አምስተኛ ደግሞ እስከ መጨረሻው ሊከተለው የሚመጣ ሰው አለ። ሰምቶ ምን ላርግ ለሚል እንዲህ አይነቱን አድማጭ እግዚአብሔር ያርገን። እውነት ሰምተን ከኛ የሚጠበቅብን ምን እንደሆነ አውቀን ለማድረግ የመጣን ሰዎች። የሚደንቃችሁ ክርስቶስ እነዚህን 5ቱን ምክንያት አድርገው የተሰበሰቡትን ሰዎች 5ቱንም አስተምሯቸው፣ ሁሉንም ማለት ነው። 5ቱም ላይ ደክሞባቸዋል። 5ቱም ላይ ቃሉን ሳያዳላ እኩል ነው የሰጣቸው። ሊያጠቃው ለመጣውም፣ ውበቱን ብሎ ለመጣውም፣ ተአምር ብሎ ለመጣውም፣ ቃሉን ለመስማት ለመጣውም ለሁሉም እኩል ነው የሰበከላቸው። ለምን እንደሆነ ታውቃላችሁ? ቃለ እግዚአብሔር ካልሆነ የአምላካችን ትምህርት ካልሆነ ሰውን ሊገራው ሊያስተካክለው ሊለውጠው የሚችል ነገር የለም። እና በደከመበት ልክ ማን አፍርቶለት እስከ መጨረሻው እንደሚከተለው ያውቃል። እሱም ከ5 ገበያው ህዝብ 120 ሰው ነው የተከተለው። ስንት ሰው ደከማችሁ እንዴ? ስንት ሰው? እናንተ አስቡት። 5 ገበያ ህዝብ ማለት በጣም ብዙ ነው። ከነሱ 120 ሰው እንደምታተርፉ አውቃችሁ ለ5 ገበያ ህዝብ ትደክማላችሁ? አሁን እዚህ ጉባኤ ውስጥ 3 ሰው እንደሚሰማ ከታወቀ እና መምህሩ ቢያውቅ ሌሎቻችንን ያባረን ነበር። ምን አደከመኝ እናንተ እንጥሌ እስከሚበጠስ ምጮኸው እናንተ ውጡ፣ መለወጥና መማር የፈለጉት 3ቱ ብቻ ይቀመጡ ማለት ይችል ነበር። ግን እግዚአብሔር ቸር ነው፣ እኛንም አያሳውቀንም፣ እኛ እናንተም አታውቁት። ሁላችንም ስብጥርጥር ብለን እንገኛለን። የሚያሳዝነው እንዳልኳችሁ ታዲያ ክርስቶስ 120 እንደሚከተለው እያወቀ ለ5 ገበያ ህዝብ ይደክማል። እኛ ግን በጣም የምናሳዝነው አሁን እዚህ ቤተክርስቲያን ውስጥ ያለን ሰዎች ደግሞ ምን መሰላችሁ? ሁሉም ሰው አምኖ የጨረሰ ይመስል፣ ሁሉም ሰው በቅድስና ጎዳና ተመላልሶ ቅድስና የተላበሰ ይመስል ቤተክርስቲያኒቷ ምዕመናን በቁኝ ከዚህ በኋላ አልፈልግም ያለች ይመስል ጠላት ሳያስወጣን እኮ እኛው እርስ በርስ ነን ከቤተክርስቲያን ሰው የምናባረረው። ቃሉን ለመስማት የመጣው ሰው ሊጠመቅ የመጣውን ሰው ይበጠብጠዋል። ጸበል በተጠመቀ አይደለም እምነት በተቀባ አይደለም ይሏል።
እምነት ለመቀባት ጸበል ለመጸበል የመጣው ሰው ደግሞ የሚማረውን ሰው ይበጠብጠዋል። ምን ተምረህ ምን ለውጥ አመጣህ ይሏል። ለመብላት የመጣው ሰው የሚማረውን ሰው ይበጠብጠዋል። ይሄማ ገሃድ የወጣው እውነት ነው። አሁን በእርግጠኝነት እዚህ ጉባኤ ላይ ከጀርባ ዳቦ ቢታደል እኔንም አሰሙኝ እህል የማይበጠብጠው ነገር የለም። በቃ ከጀርባ ዳቦ ቢታደል ወደዚህ አይመጣም እንዴ ምናምን ነው የምትሉት ሁላችሁ። በጣም ነው የምንገርመው። አያችሁ ችግር እንዳለባቸው ያወቀ ሰበሰባቸው። ዛሬ እኮ ድክመት እንዳለብን እርስ በርስ እንኳን እየተዋወቅን አንተዛዘን ጨካኞች ሆነናል ሁላችንም። በቃ እኛ ቤተክርስቲያን ውስጥ ካልቆምን ሌላው እንዲቆም አንፈልግም። እንደው ተውት ክርስቲያኖች። እሺ እዚህ ነው። አንተም ምጣላው ሰው አንተም መንግስተ ሰማያት ብትገናኙ ምን ልዩጥህ ነው? እሱ ካለበት መንግስተ ሰማያት ሲኦል ይሻላል ብለህ ልትወርድ ነው? እዚሁ ተስማማ፣ እዚሁ ታረቅ፣ እዚሁ እርቅህን ፈጽም። አብዛኞቻችን ክፋታችን የታወቀ ነው። ስለዚህ በምሳሌ የሚያስተምረው ለምንድነው? ክርስቶስ ቅርብ አድርጎ ጉዳዩ እንዲገባቸው ብቻ ሳይሆን ከትምህርቱ ስህተትን ፈልገው ሊያጠቁት የሚፈልጉትን ሰዎችም ጭምር ትምህርቱ ቅኔ እንዲሆንባቸው ነው። እያስተማረ ያለው ትምህርት ሌላ፣ እንደሱ የሚረዱት ሌላ። አንዱ የማቴዎስ ወንጌል ምዕራፍ 13 ለሚሰማው ሰው ክርስቶስ እያስተማረ የሚመስለው ስለሆነ ዘር ገበሬ ሊዘራ እንደወጣና መልካም መሬት እስከሚያገኝ ድረስ እንደደከመ ነው። ራሱ ግን ክርስቶስ ያስተማረውን ትምህርት ተርጉሞታል። እዛው ትርጓሜ በነገራችን ላይ መጽሐፍ ቅዱስ ላይ ያለ የቤተ ክርስቲያን ሀብት ነው። ለምን ይሄ ቃል ይተረጎማል? እንዲህ ማለት እንዲህ ሊል ፈልጎ እኮ ነው ትላላችሁ አይደል? አትሉም እንዴ? ይሄ ቃል እኮ እንዲህ ነው የሚተረጎመው እንጂ እንዲህ አይደለም ሲል አይ እናንተ ኦርቶዶክሳውያን ደግሞ ትርጉም ታበዛላችሁ ብሎ ነገር የለም። እንኳን እኛ ተከታዮቹ ቅርና ባለቤቱ እንኳን ያስተማረውን ትምህርት ተርጉሞታል። ይሄው አሁን እኛ ያስተማርነው ገበሬ ዘሩን ሊዘራ ወጣ ያለውን ትምህርት ክርስቶስ ተርጉሞታል። ሲጀመር በጣም የሚገርመው ታሪኩን ብቻ ከነ ትርጓሜው እንመልከተው። አንድ ገበሬ በሩ ዘሩን ሊዘራ ወጣ። ገበሬ ዘሩን የሚዘራው መሬቱ ምን ሲሆን ነው? ሲጀመር ቃለ ሕይወት ያሰማልን አባታችን። ካለሰለሰ ገበሬው ምን ማድረግ አይችልም። አይገርማችሁም? ገበሬው ክርስቶስ ሊዘራን የወጣው እንጂ መሬት ሊያለሰልስ አይደለም፣ ሊኮተኩት አይደለም፣ ሊያርም አይደለም። መዝራት የሱ ድርሻ ነው። መሬት የተባለ ልብህን መኮትኮት ማረም መንቀል የማን ድርሻ ነው? ያንተ ድርሻ ነው፣ የኛ ድርሻ ነው። አብዛኛው ሰው እኮ ሁሉንም እግዚአብሔር እንዲያደርግለት ይፈልጋል። ቃሉንም እንዲዘራበት፣ ልቡንም እንዲያርስለት፣ ሁሉን ነገር አድርጎለት እሱ ጅግሩን አጣጥፎ ብቻ የተደረገለት መብላት መጠጣት የሚፈልግ ሰው አለ። አይሆንም። በእምነታችን ብቻ እንድናለን ብለው የሚያስቡ ሰዎች ማለት እንደዚህ አይነት ሰዎች ናቸው። በቃ ስራ አይጠበቅብንም የሚሉ በፍጹም ወንጌል ገበሬ ዘሩ ሊዘራ ወጣ ነው ያለው። ማለስለስ፣ መኮትኮት፣ መሬቱን ለዘር ማዘጋጀት የኛ ድርሻ ነው። ገበሬው ክርስቶስ ታዲያ ቃል የተባለ ዘሩ ሊዘራ ሲወጣ አራት መሬቶችን ያገኘው። አንደኛው መንገድ ነው። ማንኛውም መንገድ ዘሩን ዘራበት። ብዙም ሳይቆይ አዋፈ ሰማይ የተባሉ አጋንንት ልቡ ለመሬቱ ለተዘራበት እርሻ ምቹ ስላልሆነ ለቅመው አወጡበት። አንዳንዶቻችን የሰማነውን ቃል እግዚአብሔር ተውት ይቀርና ውሎ ማደር ገና ስንወጣ የሚነጠቅ ነው። ምንድን ነበር የቀድሙ ትምህርት ብንባል የማንመልሰው ማለት ነው። አዋፈ ሰማይ አጋንንት ይወጥቁናል። ልባችን አስፋልት የሆነብን በቃ ድንድን ያለ ማለት ነው። አሁንም ገበሬው ዘሩን ሊዘራ ወጣ። ጭንጫ መሬት አገኘ። መሬቱ መሬት ነው፣ ለስልሷል። ነገር ግን ቢበቅል እንኳን ስሩን ቆንጥጦ ሊይዝበት የሚችል ስለሌለ ፀሐይ ሲመጣበት ደከመ አለ። ፀሐይ መከራ ነው እንደምታውቁት። የከረረ ፀሐይ ወጣበት። ስሩ ስላልጠነከረና ቆንጥጦ የሚይዘው መሬት ስላላገኘ ያ ይበቅላል ስንት ደረጃ ይደርሳል የተባለው ከሰመ። ዛሬስ መልካም መሬት እንዳለን ይመስል ገና መከራ እንኳን ደርሶብን ሰምተነው እኮ የምንርበተበት ሰዎች ነን። ሩቅ ሆኖብን አንዳንዴ እንደው እግዚአብሔር እንዴት እኮ እዚህ ከተማ ያለንን ሰዎች እንዴት እንደሚወደን እንደው አላዳላንም ራሱ ብላችሁ ታስባላችሁ? እዛ ውጪ ምን ሰማቸው በየክፍለ ሀገራቱ ክርስቲያኖች ላይ የሚደርሰው ሰቆቃ እኛ ላይ ቢደርስስ ኖሮ ዝርም አንልም። የመጣው ይምጣ፣ እንደው ቢፈርስም ቤተክርስቲያኑ ይሰራል ብለን የምንሄደው ገንዘብ አለና እንደው አለን አልኩኝ ይቀርታ አላቸው ያለው ማለት ነው። ግን ቢፈርስም ይሰራል ምንም ችግር የለም እናለ። ያ አንተን የምታመልከውን ሃይማኖት የሚያመልክ ሌላ ቦታ ያለው ሰው ግን ከቤተ ክርስቲያን አንገቴ ይቅደም
እሷ ከመቃጠሏ በፊት እኔ ልውደም እያለ ዋጋ ሲከፍል እናያለን። ያ መከራ እነሱን ሰማዕታት አረጋቸው። ያ መከራ እኛ ሰምተነው እኮ እግዚአብሔር እውነት ቢኖር ኖሮ እኮ ብለን እኮ ጥርጣሬ ውስጥ ታመሰናል እንጂ ሳይደርስብህ መጠራጠር ጀምራል። እግዚአብሔር ሳይመጣብህ ማጉረምረም ጀምራል። እግዚአብሔር መልካም ነው የምንለው እኮ ለዚህ ነው። ድክመትህን ስለሚያውቀው ያን መከራ አንተ ጋር አለመጣ። ችግርህን ስለሚያውቀው ከአቅምህ በላይ እንድትፈተንም አልፈለግም። የበቁትን ግን አበቃቸው በደንብ አድርጎ። እንደዚሁ አይነት ተመሳሳይ እኮ ታሪክ ወንጌል ላይ አለ። አሁን በመናስበው በወርሃ ጽጌ በክርስቶስ መሰደድ ውስጥ እንደምታስታውሱት ሄሮድስ ክርስቶስን አገኘዋለሁ በሚል እኮ የቤተልሔም ሕፃናትን ምን አድርጓቸዋል? አስፈጅቶ አስጨፍጭፏቸዋል እኮ አስጨፍጭፏቸዋል። ሁሉንም ቤተልሔም በምድር ደም እስከምትጥለቀለቅ ድረስ የሕፃናት ደም የቤተልሔምን አስፋልቶች አጨቅይቷት ነበር። ምን አለበት? በአዋቂስ መሞት አንድ ነገር ነው። ሕፃናት ለምን ይሞታሉ? ሕፃናት ለምን እንደዚህ አይነት ዋጋ ይከፍላሉ? አንተና እኔ ያልደረስንበት የምስክርን ደረጃ ላይ ደርሰዋል። እነሱ ስለ እግዚአብሔር ሲሉ የሞቱ ነፍሳት ናቸው እንጂ እንዲሁ ደማቸው የፈሰሰ አይደሉም። እኒህ ሕፃናት ተስፋ የምናደርጋት የእግዚአብሔር መንግስት ስንወርስ ሲያመሰግኑ ለመስማት የምንናፍቃቸው ሕፃናት ናቸው። የማርያም ቅዳሴ አባ ሕርያቆስ የደረሰው ሐዳፌ ነፍሱ ላይ እኮ አለ። ታውቃላችሁ? ይህን የማርያምን የምስጋናውን ቃል እንደሰማችሁ ሁሉ ከጣዕሙ ብዛት የተነሳ አጥንትን የሚያለመልመውን የመላእክትን ዝማሬ እንዲሁም የሕፃናቱን ምስጋና ያሰማችሁ ይላል። እኛ ሕፃናት የምንለው እንዲጨቅላዎቹን እዚህ አሁን የሚተራመሱትን ብቻ እንዳይመስል በላይ በሰማያት ዋጋ ከፍለው ስለ ክርስቶስ የሞቱትን የቤተልሔም ሕፃናትን እነሱ ላይ የደረሰው መከራ ክብር ስለነበረው ጸንተው ነበር በደንብ አድርገው። እኛ ግን እግዚአብሔር አያችሁ ከአቅማችን በላይ እንድንፈተን ራሱ አላረገም። ፀሐይ ሲወጣ ግን የሚደርቅ ሰው አለ ገና። ሶስተኛም አሁንም ገበሬው ዘሩን ሊዘራ ወጣ ተደጋጋሚ። አሁን ያገኘው መሬት ደግሞ አብሮ ከተዘራበት ጋር የሚበቅል ደግሞ እሾህ ነበረበት። ከፍ ብሎ እንዳይታይ እሾሁ አንቆ አስቀረ። እሾሁ ምድራዊ ነገር ነው። ከፍ ብለን እንዳንታይ አስሮ አንቆ ያሰረን በጣም ብዙ ነገር አለ። አሁን እንዲሁ በዘመናዊ ነገር ብዙ ነገር እናደርጋለን። ክርስቲያኖች ከፍ ብለው እንዳይታዩ በዚህ በኩል ያ ነገር በዚህ ፖለቲካው በዚህ ምኑ ያሰረን። ወገኖች የእውነቱን ልንገራችሁ እኛ ካሰረን ብለን ከምንዘረዝራቸው ብዙ ምክንያቶች መጀመሪያ ያሰረን ለራሳችን ማድላታችን ለእግዚአብሔር ብለን አለመኖራችን ለእውነት ብለን አልኖርንም ለእግዚአብሔር ብለን አልኖርንም። ሰው እንዳያየን ፊቱን እንዳያጠቁርብን እንዳያዝንብን ብለን እግዚአብሔርን እኮ የምናሳዝን ሰዎች ነን። እንዴት ከፍ ብለን እንታይ ታዲያ? በጣም እኮ ነው የምንገርመው። 12 ሆነው ዞረው አልጫውን ዓለም ያጣፈጧት ሃይማኖት ውስጥ ተቀምጠን እኮ እኛ 60 ሚሊዮን ሆነን እኮ ሙሉ ትርምሱን አወጣን። ሙሉና ማበላሸት ደረጃ ላይ እኮ ነው የደረስነው። በምኑም ተፈልጎ ደና ነገር አይገኝብንም። በጣም ነው የምናሳዝን። እሾህ ማለት ይሄ ነው። በቃ አንቆ ያስቀረን ነገር አለ። ከፍ ብለን አምላካችንን መስለን እንዳንታይ በጣም እኮ ነው የምናሳዝነው። በዘመነ ሰማዕታት ላይ ክርስቲያኖች እና በቀደመው የቤተ ክርስቲያን ታሪክ ላይ በጣም ነው የሚገርመው። ብዙ ሰዎች ብዙ ክርስቲያኖች እየታዩና እየተመለከቷቸው እነሱን ሳይሆን ክርስቶስን ያዩባቸው ነበር። እነሱን ሳይሆን አምላካቸውን ይመለከቱባቸው ነበር። ዛሬ ማን እኛን አይቶ እግዚአብሔርን እንዳየ የሚጽናና ሰው አለ? ዛሬ ማን እኛን ተመልክቶን እውነትም ክርስቶስን የሚያመልኩ እውነተኛ ክርስቲያኖች አየው ብሎ ያየን ሰው አለ? እንደውም አይቶ የዘበተብንና የናቀን ነው እንጂ ያለ። እኛም እግዚአብሔርን ንቀነዋል። እኛም እግዚአብሔርን ዝቅ አድርገነዋል። ስለዚህ ክብራችን ከራሳችን የመነጨ አይደለም ከእግዚአብሔር የመጣ ነው እንጂ። እሾህ ማለት ይሄ ነው፣ አንቆ ያስቀረ። መጨረሻ ላይ ገበሬው ደግሞ ዘሩን ሊዘራ ወጣና መልካም መሬት አግኝቶ ዘራ። የለሰለሰ የታረመ የተዘጋጀ። እንዲህ አይነቱን መሬት ሲያገኝ ዘሩ ታዲያ ፍሬ አፈራ። 130 60 ፍሬ አፈራል። አሁን ልጠይቃችሁ ክርስቲያኖች ከአራቱ መሬቶች ፍሬ ያፈራው ስንት መሬት ነው? በሉ መልሱ እንጂ። ከአራቱ ዘሩን ገበሬው ክርስቶስ ከዘራበት ልብ ከተባለ እርሻ ላይ ፍሬ ያፈራው ስንት መሬት ነው? ስንት መሬት ነው? ደጋግም የምጠይቃችሁ ልብ እንድትሉ ነው። ስንት መሬት ነው? አንድ አይደለም 3 ነው አይደለም? አሃ ሉጋሽ ገብቷቸዋል ማለት 3ቱ መሬት ፍሬ አፍርቷል። ፍሬው የተለቀመበት ግን ስንት መሬት ብቻ ነው? አንድ ነው እንጂ 3ቱም ፍሬ አፍርተዋል እኮ። በአስፋልት ላይ የተዘራው ፍሬ አላፈራም። ሲጀመር የሰማይ አዋፋት ምን አድርገውታል? ይዘውት ሄደዋል።
በጭንጫ ላይ የተዘራው አላፈራም አፍርቷል ፀሐይ ያደረቀው እንጂ በሾህ የተዘራው አላፈራም አፍርቷል እሾህ አንቆ አስቀረው እንጂ በመልካም መሬት ላይ የተዘራው አላፈራም አፍርቷል ከፍ ብሎ ታይቷል ሶስቱ አሁን እነዚህ ፍሬ የሰጡት መሬቶች ቅዱስ ያሬድ በድጓው ላይ ሲያስተምር እጽዋት ፍሬን የሚሰጡባቸው መንገዶች አራት ናቸው ይላል ልክ እንደ መሬቶቹ ማለት ነው አንዳንድ እጽዋት በራሳቸው ፍሬ የሚሰጡ አሉ ልክ እንደ ነገብስ አይነቶቹ አንዳንድ እጽዋት በጎናቸው ፍሬ የሚሰጡ አሉ ልክ እንደ በቆሎ አይነቶቹ አንዳንድ እጽዋት በውስጣቸው ፍሬ የሚሰጡ አሉ ፍሬያቸው ውስጣቸው ይሆነ ልክ እንደ ዱባ አይነቱ ማለት ነው አንዳንዶች ደግሞ ፍሬያቸውን የሚሰጡት ከመሬት በታች ነው ሳናየው ማለት ነው እና ቅዱስ ያሬድ በትርጓሜ ያስተምራል እነዚህ አራት እጽዋት ፍሬ የሚሰጡበት መንገድ እግዚአብሔር የደከመበትን ዘር ለመቀበል ሲመጣ ፍሬ የሚጠብቅባቸው መንገዶች ናቸው ይላል አሁን ያሳለፍነው እስከ መስከረም 25 ከሰኔ 26 ጀምሮ የነበረው ወቅት ዘመነ ክረምት ነው ዘመነ ክረምት ገበሬ ዘሩን ለመዝራት መሬቱን የሚያለሰልስበት ሰማይ ዝናብ ያዘነበችለት እግዚአብሔር እየረዳው እርሱን አምኖ ደግሞ ዘር የሚዘራበት ነው አሁን ከመስከረም 26 በኋላ ያለው ወራሃ ጽጌ አበባ የሚፈነዳበት ገበሬው ምኑን የሚጠብቅበት ነው ዘሩን የሚጠብቅበት ነው እግዚአብሔር የደከመባችሁን ቃል እግዚአብሔር ፍሬውን ሊሰበስብ ይመጣል የሰጣችሁን ህይወት እንደምን አርጋችሁ እንደኖራችሁት ለማየት ለመቃረብ 30 ይኑረን 60 ወይ 100 ለማየት ይመጣል ከላይ ፍሬ ማፍራት ማለት ፈሪሃ እግዚአብሔር ማለት ነው እስኪ ፈሪሃ እግዚአብሔር በሉ ሰው ቃል እግዚአብሔር የሚማረው የአምላኩን ቃል የሚሰማው አምላኩን መፍራት እንዲችል እሱ ደግሞ የጥበብ ሁሉ መጀመሪያ ነው ሰው አምላኩን ቃል የሚሰማው እሱን መፍራት እንዲችል ነው መብረቅ ያወርድብኛል የለመንኩትን አይሰጠኝም እንዲህ ያረግልኛል ብላችሁ እንድትሳቀቁ አይደለም እግዚአብሔርን መፍራት ማለት ወዳችሁት ኃጢያትን መጥላት ማለት ነው አምላካችን በልጦብን የምንሰራው ኃጢያት አንሶብን መኖር ማለት ነው ሰው የቃል እግዚአብሔር ፍሬው ይሄን በጎናቸው ፍሬ የሚሰጡ ማለት ደግሞ መተሳሰብ ማለት ነው እስኪ መተሳሰብ በሉ የእግዚአብሔርን ቃል የሚማር የሚሰማ ሰው የሚታወቀው የሚታየው በመተሳሰብ ቤተክርስቲያን እንደ አካልነቷ ራሷ ክርስቶስ ነው ከታች ያሉት ብልቶች እኛ ነን ጻድቃን ቅዱሳን ሰማዕታት እኛም ተነሳይ ኃጥአን ተብለን ብንጠራ ብንታደል ስለ ኃጢያታችን ብናለቅስ የቤተክርስቲያን አካላት እንባላለን የሚገርመው ምን መሰላችሁ ከእግዚአብሔር ጋር ኖረው ሩጫቸውን ጨርሰው የጽድቅ አክሊልን የተቀበሉ ቅዱሳን ስለኛ ያዝናሉ ያስባሉ ይለምናሉ ይማጸናሉ ማን ለምኖ ማን ተማጽኖ ማን በእነሱ ስም እግዚአብሔርን ጠይቆ ያጣል ማንም የለም አምኖ ለጠየቀ ሰጥቶታል ነብዩን በነብዩ ስም በዋጋው የሚቀበል ዋጋውን ሰጠዋለሁ ብሏል ወንጌል የተሰጣቸውን ክብር አምነን እግዚአብሔርን እንዲለምኑልን ብንማጸን በደንብ አርገው ይሰጡናል መተሳሰብ ማለት ይሄ ነው በነገራችን ቅዱሳን ለኛ ያስባሉ የተሰበሰባችሁባት የቅድስት አርሴማ ቤተክርስቲያን ሰማዕቷ ታስባለች እሷ እኮ ሩጫዋን ጨርሳለች የድል አክሊሏን ተቀብላለች የራሷን ሩጫ ስለጨረሰች ግን ስለነሱ አይመለከተኝም አላለችም ቅዱሳን ለዛ ነው የመጨረሻ አረፍተ ስጋቸው ላይ ሲደርሱ በሰማዕትነት ሲሞቱ እግዚአብሔር ምን ላርግላችሁ ብሎ ሲጠይቃቸው ቃል ኪዳን ግባልኝ ማርልኝ ነው የሚሉት ማርልኝ እንደሱ እኮ ተምረዋል ሌላው ግን እንዲማር ይፈልጋል ቃል እግዚአብሔር ተዘርቶብን ፍሬ አላፈራን እኛ ግን ምቀኞች ነን አንተሳሰብም እውነት እንነጋገር ከተባለ እዚህ አጥቢያ ያለን አብያተ ክርስቲያናቱን ለመሳለም ምን መጣ ሰዎች እዚህኛ ያለነው ብቻ ነው አይደለም እኛም የመጣ ነው በስንት ትግል መሰላችሁ ሞንታርቦ ተለኩሶ ኑ ተብሎ ሳምንት ተቀስቅሶ ምናምን መሆን አልነበረበት ቃል እግዚአብሔር ተለምነን የምንሰማው አልነበረም ለምነን ነበር መስማት የነበረብን ለምነን ተማጽነን እኛ ነበርን ሌላውን ሰው ይዘን ና ተማር ብለን ቦታውን አመቻችተን መቀመጥ የነበረብን ተምረን የተለወጥን እንመስላለን እንጂ ገና ነን እኛ በጣም ገና ሊደከምብን ብዙ ያስፈልገናል እኛ በውስጣቸው ፍሬ የሚሰጡ ደግሞ የሚባሉት ንጽህና ነው ሰው የአምላኩን ቃል ተምሮ ንጹህ መሆን አለበት ለነፍሱ ማሰብ መቻል አለበት የተዘራው ዘር አንዱ እንዳለበት የሚታወቀው በዛ ነው ንጽህናው ነፍሱን ከኃጢያት ለመለየት የሚያደርገው ተጋድሎ ጭንቀት ለስጋችን በመናስበው ልክ ለነፍሳችን ንስሐ መጨነቅ አለብን ከመሬት ስር ደግሞ ፍሬያቸውን የማናያቸው ማለት ትህትና
የእግዚአብሔር ቃል መገለጫው ትህትና ነው። ትሁት ያልሆነች ነፍስ በነገራችን ላይ ከሰይጣን በምን ታንሳለች? ራሱ እውነት እስኪ ምን ታንሳለች? ሰይጣን እኛን የሚበልጠን በምን ይመስላችኋል? በምን ይመስላችኋል? በምንም እኮ አይበልጠንም። በምንም ሊበልጠንም አይችልም። እንደሱ ፈሪ የለም፣ እንደሱ ቢደነግጥ የለም፣ እንደሱ የሚጨነቅ የለም። ሊያውም እኮ ጻድቅም ኃጥእም ሳንል እጃችንን ገና መስቀል ስናነሳ እሱ የለም ተበትኖ። ያ ፈሪ የሆነው ሰይጣን ከኛ የሚለየው ታዲያ በምንድን ነው? እኛ ስለምናምን ነው ብትሉ እንዳይመስላችሁ። እንደ ሰይጣን አማኛለ እንደው ማመን ብቻ አይደለም። ቅዱስ ያዕቆብ እኮ እንደተናገረው ያምናሉ ይንቀጠቀጣሉ ነው ያለው። እኛ አምነን ለእግዚአብሔር እንቀጠቀጣለን እንዴ? መልሱ እንጂ ፈራችሁ እንዳይዞቹ። እሱ ያምናል ይንቀጠቀጣልም ጭምር ያምናል ይንቀጠቀጣል። እኛ ግን እናምን ይሆናል እንንቀጠቀጥ እንጃ እግዚአብሔር ነው የሚያውቅ። ሰይጣን ብቸኛ ሊሆነው የማይችለው አስመስሎ መታየት የማይችለው ነገር ቢኖር ትህትና ነው። ለዛ ነው አባ ሙሴ ጸሊም ሰይጣን እኛ እንዳያሸንፈን እንድናሸንፈው ምን እናርግ? እንጹም አሉት። ጹሙ፣ ነገር ግን እሱ እኮ አይበላም አላቸው። እናንተ ብትጾሙ የሆነ ሰዓት ላይ ምን ማድረግ አለባችሁ? መብላት። ሌሊት ቆመን እንደር አሉ። አይ እሱ መቼ ደክመዋል አለ። እውነቱን ነው። አንተ ቆመህ እንኳን ተቀርቶ ተቀምጠህም ይደክመናል። እሱ ግን ጭራሽ አይደክመው። ታዲያ እንዴት እናሸንፈው ሲሉ አባ ሙሴ ጸሊም ሰይጣንን የምታሸንፈው በትህትና ነው። ማስመሰል አይችልም። እሱ ትሁት ሆኖ መታየት አይፈልግም። እብሪተኛ ነው፣ ትዕቢተኛ ነው። እግዚአብሔር ቃል ማለት ይሄ ነው። ክርስቲያኖች ሰው ሰምተነው ትሁት መሆን አለብን። የእውነት ራሳችንን ለሰውም ለእግዚአብሔርም ዝቅ ማድረግ አለብን። ይሄ ካልሆነ እውነት ተዘርቶብን ያለው ቃል እግዚአብሔር ፍሬ ማፍራቱን እንዴት እናውቀዋለን? እኛስ እግዚአብሔርስ ፍሬ አላቸው ደክሜባቸዋለሁ ብሎ ሲመጣ ከኛ እንዴት ፍሬ ሊያገኝ ይችላል? ይህን በደንብ አድርገን ማሰብ መቻል አለብን ክርስቲያኖች። ወርሃ ጽጌ የሌሊቱን ማህሌት የሌሊቱን ለእመቤታችን የሚቀርበውን ምስጋና በመናስብበት ልክ እንዳትዘነጉ። አሁን ዛሬ የምናከብራት በያዝነው ጽጌ አምሳል እውነትም እመቤታችን ጻዳ ጽጌረዳ ናት ብለን የምናከብራት የተዘራባት ቃል እግዚአብሔር አምላኳን ፈርታ በመታየቷ ንጽህና ስለነበራት ትህትና ስለነበራት ለሰው አስባ ስለተጨነቀችም የተሰጣት ክብር እንደሆነ እንዳትረሱ። ካህናቱ በያዙት አበባ ውስጥ እናንተ ራሳችሁን ማየት አለባችሁ። እኔስ መቼ ነው እንደዚህ ፈክቼ የምታየው በእግዚአብሔር ቃል ብላችሁ? ሌሊት በሚቆመው ማህሌቱ ስታመሰግኑ እኔስ እግዚአብሔር መቼ ነው እንደሚያመሰግነኝ በመንግስቱ ብላችሁ መጨነቅ አለባችሁ። ይሄንን ወርሃ ጽጌን ከምናውቀውና ከለመድንበት ሥርዓት አምልኮ ከምንፈጽምበት መንገድ በተጨማሪ አብራችሁ እግዚአብሔር እኔን ፍሬ ፈልጎ ቢመጣ ምን ያገኝብኝ ይሆናል ብላችሁ መጠየቅ አለባችሁ። እግዚአብሔር የእውነት በቸርነቱ የተዘራብንን የምናበቅል መሬት እንድንሆን ይርዳን። ያስተማረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ልዑል እግዚአብሔር ይርዳን። በጎደለው በነጠበው በክቡራን አበው እንዲሁም ደግሞ በወንድሞች በሊቃውንት የሚታረም ይሁን። ወስብሐት ለእግዚአብሔር።